መግባቱን አይቷል። መቃብር ከገባ በኋላ ትንሣኤውን ደግሞ ወይ የሚለውን እንሄዳለን ወደ እርሱ ራሱ ማለት ነው። አሁን ጥያቄው ግን ኢየሱስ ክርስቶስ ትንሣኤ ሲያደርግ ያየው አንድ ሐዋርያ አለ ወይ? አለ ወይንስ የለም? ሙታኖች ያያሉ እንደ መቃብር ቦታ ያሉት እኮ ሙታኖች ናቸው። በፈጣሪ ስም ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? 12ቱም ሐዋርያቶች ምስክር ናቸው። አንተ ራሱ ምስክር ነህ። እሺ በእንትን የሚመልስ ካለ መመለስ ይችላል። ይሄ ጥያቄ መልስ የለውም። መልስ የሌላቸው ጥያቄ አንደኛ ክርስትና መሰረት ሆኖ ይሄ አንደኛው ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ ነው። ተሻለ አይደል? የዓይን ምስክር እኛ የዓይን ምስክር ግዴታ ነው አንልም ነበር። ገብታችኋል አይደል? ለምሳሌ አምላክ በነቢያት በኩል የሚገልጠውን ያለፉት ወይ ነብዩ መሐመድ ቁርአንን ሲቀበል አይታል? አዳም ረጋ በልሽ ልመልስልህ። ረጋ በል አላየን ሜት አድርጋ እንደ ጠየቀኝ ልመልስልህ። አትረብሽ። ማየት ብቻ ጀስቲፊኬሽን አይደለም ልልህ ፈልጌ ነው እኮ። እሱን እኮ ነው እኔም ልልህ የፈለግኩት። ነገር ግን አልገደለውም፣ አልተገደለም፣ አልተሰቀለ የሚለውን ቃል ላለመቀበል ምን አመጡ? የዓይን ምስክር አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ታዲያስ የዓይን ምስክር ስላሉ ሐዋርያቶች እነሱን ነው መቀበል ያለብን አሉ። በጣም ጥሩ እንስማማላችሁ። እንደሱ ከሆነ እንግዲያውንስ የዓይን ምስክር የሌላቸው በርካታ የመጽሐፍ ቅዱስ መሰረታዊ ጉዳዮች አሉ። ከነዚያ መካከል አንደኛ ትንሣኤ ማድረጉ። የዓይን ምስክር አምጡ፣ ወፍ ያየ የለም። ስለዚህ ክርስትና ውሸት ነው ማለት ነው። አይደለም፣ ውሸት አይደለም። አንድ ነገር ልንገርህ፣ የኔ አባት ልንገርህ፣ አንድ ነገር ልንገርህ። የኢየሱስ ክርስቶስ መሞት ማለት ነው ቅጽበታዊ ውሳኔ አይደለም። ኢየሱስ ክርስቶስ ቀድሞ ለሰው ልጅ ተላልፎ እንደሚሰጥ በትንቢት የተነገረ ነው። ስለሞቱ አይደለም ጥያቄው። አንተ እያልኩ ያለው መሞቱና መነሳቱ ለአንተ ሊገርምህ ይችላል፣ ግን ኦልሞስት 700 900 ዓመት ቀድሞ ነው እንደሚሞት የተነገረው መጽሐፍ ነው። አሁን ጥያቄው ትንሣኤ ላይ ነው። ትንሣኤ ላይ ቁምና ክርስቶስ ትንሣኤ ሲያደርግ ያየው አንድ ሐዋርያ ያለ ወይ ነው። ስለዚህ ግራ ያጋባን መሞቱና መነሳቱ እኛ ቀድመን ያወቅነው ሰይጣን ይዞ አንተ ደግሞ ቁርአን ሲቀበል ስመኝማ ሰይጣን ይዞ ከሴት ጋር የተኛ እየመሰለው ሲንከባለል ያየው ሰው አለ? የለም። አይ መልስልኝ መጀመሪያ። እሺ ክፈትና አንተ ለተናገርከው አወጣለሁ ማስረጃ፣ ችግር የለውም። አሁን ቢያንስ ትንሽ ደቀስተኝና ውሸት ነው አውጣው። ከአዲስ አወጣለሁ፣ ችግር የለውም። አለ እዛ ተጻፈ። እሺ ቆይ ከአይሻ ጋር የተኛ እየመሰለው በራሱ ላይ እንትን እየረጨ ከዛ ያየ ሰው አለ? ማስረጃ ክፈት። እሺ አወጣለሁ። እሺ አይ ምን እንዳሰምታችሁታል አይደል? ሰይጣን ይዞት ከአይሻ ጋር የተኛ መስሎት ምናምን ብላ ክፈትና አውጣ እናየው ነው። ርዕስ ለማስቀየር ነው፣ ችግር የለውም። ወደምትሄዱበት ሁሉ ቦታ እከተላችኋለሁ። ምንም እንትን የምትሉት ነገር የለም፣ የምታውቁት ነገር የለም። ስለ እስላም፣ ስለ ክርስትና የክርስትና የእምነት መሰረት ያደረገው ጳውሎስ የክርስቶስን ትንሣኤ ማድረግ ነበር። ለዚህ የዓይን ምስክር የለም። ወፍ ክርስትናችን ውሸት ነው አለ ጳውሎስ ሲናገር። ክርስቶስ ከሙታን ካልተነሳማ ክርስትናችን ውሸት ነው። ሂደን ስናይ ጊዜ መጽሐፍ ቅዱስ ላይ አንዲት የዓይን ምስክር የለም ኢየሱስ ክርስቶስ ከሙታን ሲነሳ ያየው። ስለዚህ ጳውሎስ ባስቀምጠው መስፈርት መሰረት የክርስትናን እውነተኝነትና ውሸተኝነት ክርስትና ውሸት ሆኖ ተገኘ ማለት ነው። ስለዚህ ቆም ብላችሁ እምነታቸውን መርምሩ። ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። እሺ ካዶሽ እያወጣሁ ነው። እስከዛ ቀጥሉ። ቀጥለም ቆይ አንድ አርዕስት ተጨርሶ ነው ወደ ሌላ የሚገባው። ቶሎ አውጣት፣ እንጀታችን አትብላው። ያ الو تسمعون كلامي ولا هتسمعون كلامي ولا እሺ ጥያቄ አለ? ጠይቅ። በቃ ማስረጃ እየፈለገ ነው።
ሰላም ኡስታዝ። ሰላም ነው። እንዴት ነህ? አለው። እኔ ሻሃዳ ለመያዝ ነው የመጣሁት እና እስካሁን እየጠበቅኩ ነበር። ይሰማል። ግን ስምህ ያ አላህ ይላል እንትን ላይ ሙስሊም ነበር ከዚህ በፊት? አይደለሁም ኦርቶዶክስ ነኝ ነበርኩት። አሁን ግን አይደለም። የአካውንት የማን ያንተ ነው ወይስ አካውንት ወይስ የኔ ነው? የራሴ ነው። የኔ ነው። እስልምና ተከታትለ ከዚያ እስልምናን አሁን ለመቀበል ፈልገህ ነው አይደል? አዎ፣ ወደ 2 ዓመት ከምናምን ቆየብኝ ይሄን ነገር ሳነጻጽር በራሴ ቆየሁት ማለት ነው። እሺ፣ የምለውን ቃል አብረህ እየተከተልክ በል። እሺ። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሲገባ ጊዜ የሚሰጠው የምስክር ቃል ትርጉሙ ባይዞ ሙስሊም አይደለም። አካውንቱን ገብቻ ይቻለው ሪፖስት ያደረገው ሁሉ የሙስሊሞችን ነው፣ ክርስቲያን አይደለም። አንተ ማስረጃ ክርስቲያን አይደለም፣ ሙስሊም ነው። አይደለም። አካውንቱን ገብቻ ይቻለው ሪፖስት ያደረገው ሁሉ ገብታችሁ ማየት ትችላላችሁ። ሙስሊም ነው። ሪፖስት ያደረገው ሁሉ የእናንተ ነው። ስለምወድ ብዙ ቪዲዮዎችን ሪፖስት አደርጋለሁ። ሪፖስት ያደረገው ከሁለት ዓመት በፊት ማድረግ ደግሞ ስለምወደው ነው እንጂ ሙስሊም ስለነበርኩት አይደለም። የክርስትና ስም ማን ነው? ንገረኝ እስኪ። አማኑኤል ነው። የክርስትና ስም ማን ነው? አንተ ማስረጃ ቆይ አትረብሽ አንተ። ሲያውን ኦርቶዶክስ ከሆነ አሁን ይናገር። የክርስትና ስሙን ይንገረን። ኦርቶዶክስ ከሆነ የክርስትና ስሙን ይንገረን። ያለው ቤት አድርኩት ከኔ ጋር ታወራለህ። አሁን ማስረጃውን ታመጣለህ አታመጣም? ቅድም ያዋሸኸው ነው ውሸት። አይ ለምን ተዋሻላችሁ እንደዚህ? አሁን ኦርቶዶክስ ከሆነ የክርስትና ስሙን ይንገረን እና ማስረጃ አመጣለሁኝ ብለህ ለዋሸኸው ውሸት እየጠበቅን ነበርኩ። የታለ? አይ ሰው ባይዞ አንተም ማጣራት አለብህ። ማስረጃ የታለ? እሱን ለኛ ተነግረን ምን ማድረግ ይችላል? አውጥቻለሁ፣ ችግር የለውም። ማስረጃው ግን አንተም ማጣራት አለብህ። ኦርቶዶክስ ከሆነ ቆይ መጀመሪያ እሱን አረጋግጥ። ኦርቶዶክስ ከሆነ የክርስትና ስሙን ይንገረን። አይመልስልህም። ያው በቃ እኔ ዝም በል ብየዋለሁኝ። አሁን አንተ ክፈት ማስረጃውን። ያላ ትልቁ ላይ ነህ። አይ እንደዚህ አይነት ድራማ ትስሩ ለማለት ነው። ለማንኛውም ክፈተው። የታለ ማስረጃ? ልታመልጥ ነው ከማስረጃው? ክፈት። እየጠበቅንህ ነው። አይ ማስረጃውን እያወጣሁ ነው። አንዴ ጋ እያወጣሁ ነው። ክፈተው። በቃሽ። እሺ እንቀጥላለን። እስኪ ያወጣ ድረስ እና አንድ ሰው ወደ እስላም ሲገባ ጊዜ የሚሰጠው የምስክር ቃል ነው። በየትኛውም በነቢያትም ዘመን ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። እውነት ነው። እንግዲህ አንድ ሰው ወደ እስልምና ሲመጣ ጊዜ የሚያገኘው ነገር ምንድን ነው ከኢስላም ከተባለ በሰለመበት ቀን የዚህ ዓለም ትልቁ የሆነው ጸጋ ምንድን ነው? ለኃጢአት ምህረትን ማግኘት፣ ስርየትን ማግኘት ነው። እንግዲህ አንድ ሰው በሚሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል እንደ እስልምና አስተምሮ። ይህን አምላክ አላህ ሱብሓነሁ ወተዓላ ብዙ ሰዎች በአጠገቤ ሆነው ሲረዱኝ ነበር እና በጣም ብዙ ሙስሊም እህቶቼ ወንድሞቼ ነበሩ በአጠገቤ። አሁን እሱ ስላለ አይደለም። እኔ ከዚህ ቀደም ኢቭን ድቁና ሁሉ ነበረኝ። በቃ ሁሉን ነገር ስለገባኝና ማነጻጸር ስለቻልኩትኝ ይህን ሻሃዳ ደግሞ በዛሬው ቀን ለመያዝ ዝግጁ ሁኜ ነው እየጠበቅኩት የነበረው። እሱ ስላለ አይደለም። አንተ ይሄ በዚህ በኩል የነበረው ልጅ ስላለ አይደለም። ምንም ነገር ቢሆን እኔ ልነግረው እችላለሁ። ስሜ አማኑኤል ነው የሚባለው መጀመሪያ ላይ። አሁን ግን አይደለሁም። የክርስትና ስም ማን ነው? ሰይፈ ሚካኤል ነበር የምባለው። ኦኬ እሺ። ከ2 ዓመት በፊት ሪፖስት እያደረክ የነበረው የሙስሊሞች ነው እኮ። እኔ በቃ ስለገባኝ እስልምና ልቤ ውስጥ ስለገባ የነብዩ መሐመድን ታምራቶች ነገር ሳነጻጽር ገባ እንዲገባኝ እፈልግ ነበረ። ምንም ነገር ሳይገባኝ መምጣት አልፈለኩም። ዛሬ ደግሞ እንደዚህ ስለሆንኩት ምናምን አንተ እዚህ ጋር ልትነፍቀኝ ወይም የሆነ ነገር ልትለኝ አትችልም። ገባ ማንም ሰው
የፈለገውን የማምለክ የፈለገውን ትሪ ማለት መብት አለው። አንተ ስላልክ አይደለም። አትቃጠሉ ሁላችሁ። እኔ መመክርህ ባይሆን ካለህበት አምልጠህ መጥተህ እንደኔ ሻሃዳ ይዘህ ህይወትን ብትመራ የተሻለ ነው ብዬ አስባለሁ። ያጣፍጥልህ አባቢ አሚን አሚን። ያጣፍጥልህ። አሁን ወደ ጉዳይ ያላ። እሺ አንተ ማስረጃውን አዘጋጅተህ ከዚህ በኋላ ታልቀ አትግባ እንጨርስ። እሺ አንድ ሰው እስልምናን ከተቀበለ የሚያገኘው ጸጋ አምላክ አላህ Subhanahu Wa Ta'ala ያለፈ ኃጢአታቸውን ሁሉ ለሰዎች እንደሚምርላቸው ቃል ገብቷል። ወኢኒ ለገፋሩ ሊመን ታባ ወደ እኔ ለተመለሰ ሰው ኃጢአቱን ሁሉ ምርለታለሁ ብሎ ተናግሯል። ልክ እንዲሁ ደግሞ በቀጣዩ ዓለም ከሞት በኋላ ስላለው ህይወት በኢስላም አምላክ አላህ ራሱ ቃል ሲገባ የዘላለማዊ ህይወትን ሊሰጠን ገነትን ሊያወርሰን በቀጣዩ ዓለም ቃል ገብቷል ለሰለሙ ሰዎች ሙስሊም ለሆኑ ሰዎች ማለት ነው። በቁርአን ላይ ሲናገር الذين آمنوا بآياتنا وكانوا مسلمين ادخلوا الجنة እነዚያ በአናቅጾቼ ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሎ ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ الجنة لا يدخلها إلا نفس مسلم አሉ። አላህ ገነትን ሙስሊም የሆነ ሰው ካልሆነ በስተቀር ሌላ ማንም አይገባባትም ብለው አስተምረዋል ማለት ነው። ይሄን ያስፈልጋል እንግዲህ ከዚህ በኋላ ለዚህ ላመንከውና ለመሰከርከው አንድና ብቸኛ ለሆነው አምላክ ለአላህ ብቻ ነው የምትገዛው። በእስልምና ለሌላ አካል መገዛት አይቻልም። አልገዛም። እኔ ለአንድ አላህ ብቻ ነው የምገዛው። ሁሉን ነገር ስለገባኝ ስላወቅኩት አንድ አላህን ብቻ ነው ከዚህ በኋላ እያመለኩ መኖር የምችለው። እናመሰግናለሁ ኡስታዝ። በጣም አመሰግናለሁ። መቀየር የምትፈልገው ደስ የሚልህ ስም አለ አንተ ወይንስ እኛ እናውጣለን? እኔ ደስ የሚለኝ ስም አለ በእርግጥ። እሺ በቃ በዚያ አንተ ደስ የሚልህን ስም በእርሱ መሰየም ትችላለህ። ስም የግዴታ እኛ መሆን አይጠበቅብንም ለማውጣት። አንተ ራስህ የወደድከውን ስም ማውጣት ትችላለህ ማለት ነው። እሺ ኡስታዝ። ሙስሊም ጓደኞች ይኖራሉ አይደል በአቅራቢያ? በጣም እንደውም በጣም አንድ ሙስሊም እህት ጓደኛ ያለችኝና እሷ ናት በጣም እንደውም ለብዙ ጊዜ ምናምን እንዳውቅ ብቻ በጣም ብዙ ሰፖርት ሲያደርገኝ ነበረ። ዋጋ የከፈሉልኝ ብዙ ሰዎች አሉ እና የዛሬዋ ቀን ለኔ ብቻ ሳይሆን ለነሱም ጭምር ነው እና እነሱንም አመሰግናለሁ፣ ከልብ አመሰግናለሁ። መርሐባ። ስለ ሶላት አሰጋገድ በደንብ እንዲያስተምሩ እንትን በላቸውና ሶላት አሰጋገድ ተምረህ ሶላት መስከር ትጀምራለህ። እስላማዊ ትምህርቶችን ተከታተል። ጥያቄዎች በሚኖሩ ጊዜ ደስ ያለህን ጥያቄ መጠየቅ ትችላለህ ማለት ነው ወንድማችን። እሺ ኡስታዝ። እሺ አመሰግናለሁ በጣም። እሺ የቀደመው ልጅ ወጣ አይደለ? ማስረጃ ላምጣ ብሎ ወጣ። በጣም ያሳዝናል። أسأل الله سبحانه وتعالى أن يهديهم إلى الإسلام وأن يردهم الرب سبحانه وتعالى إليه ردا جميلا إنه ولي ذلك والقادر عليه. أشي ጥያቄ ያለው ካለ በቀጥል ይችላል መጠየቅ ትችላላችሁ። ኩሱ እንዴት ነህ? አለ አልሐምዱሊላህ። ሰላም ነው አለው ደህና ነኝ አልሐምዱሊላህ። እኔ አሁን እናንተ ጋር እኔ ኦርቶዶክስ ነኝ። ትናንትም ዛሬም ነገም ኦርቶዶክስ ነኝ። የምቀጥለው ግን እኔ የሚገርመኝ እናንተ ያው መንቀፍ ግን አልፈልግም ማለት ሃይማኖት አንተው ቅድም ስትናገር በሰማዩት ሐሳብ መሰረት ነው የምናገረው። አሁን ክርስቲያን ስህተት ነው ምን መሰለህ? አሁን 1000 ተከታዮች ያለው እንት ላይ በእንትን ላይ አሁን የሚከታተሉ ማለት ነው። እነዚህ አሁን ለምሳሌ 500 ክርስቲያን ሊሆን ይችላል፣ 500 ሙስሊም ሊሆን ይችላል። እና ክርስቲያን ስህተት ነው ማለት አትችልም። ምክንያቱም ገብተህ እስካላየው ድረስ እኔም አሁን ሙስሊም ስህተት ነው ብለህ እዚህ ውስጥ ያሉ ጓደኞች ሊኖሩ ይችላሉ። 5500 ሙስሊሞች ስህተት ነው በማለቴ ኩርፈት ሊሰማቸው ይችላል። ምን መሰለህ አሁን ሙስሊም እንኳን እንደ አይዲያ እንኳን ስንመለከተው የመጣበትን ጊዜ ማየት ትችላለህ። ክርስትና ሃይማኖት ከመጣ በ7ኛው ክፍለ ዘመን የተፈጠረው ያው ማለት ነው። አዳምጥ ልጨርስ ሐሳብ አስጨርስ ሐሳብን
ያው ነብዩ መካ ላይ ማለት ነው ሳውዲ አረቢያ ላይ 40 ዓመቱ ምናምን እያለ ጀብሪል ምናምን ተገለጠልኝ። እስከ 40 ዓመት እኮ ምንም ሃይማኖት አልነበረው። እናትና አባቶች እስካሁን በዛም በፊት ምናቸው ጣዖት አምላኪ ናቸው። ከዛም ከ40 ዓመቱ እስከ 63 ዓመቱ ነው እና ለምትናገረው ማስረጃ አምጣ። እናትና አባቱ ጣዖት አምላኪ ናቸው ብላ ማስረጃ አምጣ። ትልቁ ላይ ነህ ክፈት። ማስረጃ ክፈት። ሄሎ የጨነቀ ላይ ሲረስሙ ራሱ በአላህ በል አሁን ማስረጃ አምጣ ለተናገርከው። እናትና አባታችን ነብዩ ሰለላሁ ዐለይሂ ወሰለም እናትና አባት ጣዖት አምላኪ ናቸው። ቤቱ ጋር ማስረጃ። ሄሎ ይህ ጉድ ሀገር ማን ነው እንዲህ እያለ የሚጭናቸው ይህ ሁሉ ውሸት? ልክ እንደዚህ እንደዚህ የቀደሙ ልጅ ተናገረ፣ ይሄን ማን ተናገረ? እንዲህ እያሉ የሚጭኗቸው እንዳያቆሮች እነሱ አይነቁም። እናንተ ግን ገብታችሁ ልክ እንደዚህ ምስኪን እንደ ውሸታ መሆናቸው ላሳያቸው። እንዳለ የሚነግሯቸው ውሸት ነው። ወላሂ ላዚ ያው ማስረጃ አምጡ ሲባሉ ሊከፍቱት የማይችሉትን ነገር ነው የሚነግሯቸው። ከዚህ የምትረዱት ወጣ በራሱ እግዚአብሔር ነው። አዳምጠኝ ወንድሜ፣ እስኪ ሁሉም ኤአይ ግባና እስኪ አሁን አንተ የመሐመድ እናትና አባቶች ከሙስሊም በፊት የሚከተሉት ሃይማኖት ምንድን ነው ብለህ ግባ እስኪ። ብፁዕ ወቅዱስ አቡነ ኤአይ ግባ እዛው ጋርና ቸክ አድርግና ንገረኝ ምን እንደሚል። ማስረጃ አልኳቸው። ማስረጃ ምንድን ነው? ብፁዕ ወቅዱስ አቡነ ኤአይ ላ ሐውለ ወላ ቁወተ ኢላ ቢላህ ክርስቲያን። እስቲ ግባና ይወስኪ አይ እንጂ ስህተት ነው ምናምን አትበል። ና ማስረጃ ከፈለን በቃ አለቀ። ክርስቲያኖች እዚህ ጋር ነው በቃ። ማስረጃ አምጡ ከሙስሊሞች ላይ ለምታነሷቸው ሙግቶች ማስረጃችን ኤአይ ነው እያሉ ነው በቃ። የተጻፈ ነው የምናነበው ስትሉ አልነበር እንዴ? በማስረጃ እንጂ እንናገር ስትሉ አልነበር? ማስረጃ ምንድነው? ኤአይ በፈጣሪስ ለታሪክ ይቀመጥ። ይሄ ሪከርድ ያዙት። ማስረጃቸው ምንድነው? ክርስቲያን ሙስሊሞች ላይ ለምታነሱት ትችቶች ማስረጃችን ኤአይ ነው አሉ ክርስቲያኖች። እኔ እኮ ብያለሁ፣ ይዋሹላቸዋል፣ ይነግሯቸዋል። የት እንደሚገኝ እንኳን አያውቁም፣ አይጠይቋቸውም። እንደማይጠይቋቸውም ስለሚያውቁ ነው ዝም ብለው የሚነግሯቸው። እኔ ሙስሊም መጥቶ እዚህ ጋር እስኪ ለተናገርኩ ማስረጃ አምጣ ይለኛል። በደስታ ላይ ያን ነገር ማውጣት ያለን ነገር ነው ለነገረው የሚችለው። አላህ ሙስተዓን። አሁንም ክርስቲያን ካለ የሰማችሁት ውሸት ካለ ከመምህሮቻችሁ እየገባችሁ ልክ እንደዚህ ውሸታቸውን በራሳችሁ ጊዜ ማግኘት ትችላላችሁ። የሰማለ ከዲያቆኖች ውሸት መናገር የሚፈልግ እዚህ ገብቶ እንዳለ ቢነግራችሁ ውሸት ነው። ያው ደስ ያላችሁን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ስለ ወላጆቻቸው፣ ስለ እስልምና፣ ስለ አላህ፣ ስለ ቁርአን፣ ስለ ሁሉ ፍሪ ሆናችሁ እንደፈለጋችሁ እዚህ ገብታችሁ የሚነግሯችሁን ውሸት ነው አረጋግጡ። ያላ ፊውራል ነው የሚለው ከላይ ፍራውል ሰላም ፍራውል አላህ ሰማል ሰማል። እንዴት ነህ? መስገን እሺ በረኝ ጥያቄ አለ። እሺ ጥያቄ ምንድን ነው? ከዚህ በፊት እንኳን እኔ ዋቄፈታ ነበርኩ። እሺ ከዛ በኋላ እዚህ አዲስ አበባ ከመጣሁ በኋላ ደግሞ ሙስሊም በጣም ወደድኩት። ከዛ ቁርአን ምናምን በኦሮምኛ መጽሐፍ ገዝቼ ምናምን ማንበብ ጀመርኩ። ልቤ ግን ሙስሊም ነው። እዛ መስጊድ ሻዳ መያዝ ፈራለሁ። ለምን እንደሆነ አላውቅም። እሺ ሻዳ መያዝ ፈልገህ ነው? እስልምናን መቀበል ፈልገህ ነው? እንደዛ ነበር። ግን በቃ እዛ መስጊድ ሻዳ መያዝ ፈራለሁ ሁሌ። ዋቄ ፊት ሳትሆን በፊት ቤተሰቦችህ ሙስሊሞች ነበሩ ወይስ ክርስቲያኖች ነበሩ?
ክርስቲያን። አሁን ወደ እስልምና ለመምጣት ወስነሃል። ስለ እስልምና የተወሰነ ላስረዳህና ሸሃዳ ላስይዝህ። እሺ መልካም በደንብ አዳምጠኝ። እንግዲህ እስልምና ሃይማኖት አምላክ ራሱ የደነገገው በነቢያት በኩል ለትውልድ ሁሉ ይከተሉት ዘንድ ነቢያቶችን ያዘዘበት የሆነ ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ሱብሓነሁ ወተዓላ ይህን ሃይማኖት ራሱ እንደደነገገው ሰዎች የደነገጉት እንዳልሆነ ሲነግረን ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ራሴ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ራሱ ነው ሃይማኖት ይላል። ስለዚህ አንደኛ ራሱ እንደደነገገው ነገረን። ሁለተኛ የቀደሙትን ነቢያቶች ሁሉ እነዚህን ታላላቅ ነቢያት ያዘዘባቸው ሃይማኖት እንደሆነ ነገረን። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ የተወደደውና ትክክለኛው ሃይማኖት እስልምና ሃይማኖት ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሰዎች ወይ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ያዘናል ማለት ነው። ሙስሊም ሆኖ ለመጣ ሰው በቀጣዩ ዓለም ገነትን እንደሚያወርሰው ቃል ገብቷል። ራሱ አላህ ሱብሓነሁ ወተዓላ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና አለ። እነዚያ ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ሙስሊም ሳይሆን ለሞተ ሰው ደግሞ በቀጣዩ ዓለም እንደሚከስርና ገሃነም እንደሚገባ ከወዲሁ ተናግሯል። ቃለ ሱብሓነሁ ወተዓላ ፊ ሱራ አልዕምራን ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ይህ ሃይማኖቱ ነገ የትንሣኤ ቀን ከኔ ዘንድ ተቀባይነት የለውም፣ እርሱም ከከሳሪዎች ይሆናል፣ ከገሃነም ሰዎች ይሆናል እያለ አምላክ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። አንደኛ ይሄ ነው። ሁለተኛ ነቢያቶች ራሳቸውን የገለጹበት ሃይማኖት ሆኖ ታገኝታላችሁ። ያ ማለት እኔ ሙስሊም ነኝ እያሉ ቃል በቃል ይናገሩ ነበር። ለምሳሌ ኖህን ብንወስድ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አያችሁ፣ ልክ እንዲሁ ሙሴ ህዝቦቹን ሙስሊሞች ሆኑ እያለ ሲያዛቸው እናያለን። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ እርሱ ላይ ብቻ ተመኩ አላቸው ይላል። ታዲያ የሙሴ ህዝቦች እኛ ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ልክ እንዲሁ ሙስሊሞች አድርገህም ግደለን አሉ ይላል። ልክ እንዲሁ ያዕቆብ ታላቁ ነቢይ ያዕቆብ ዐለይሂ ሰላም የአብርሃም የልጁ ልጅ የኢስሐቅ ልጅ እርሱ ልጆቹን አደራ ልጆቼ ሙስሊሞች ሁኑ እያለ ያዛቸዋል። በሱረቱል በቀራ ላይ ምዕራፍ 2 ቁጥር 132 ላይ ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ ይላቸዋል ማለት ነው። ይህን ይመስላል። ስለዚህ ነቢያቶች እንደሰበኩት ህዝቦቻቸውም ልክ እንዲሁ ሙስሊሞች ነን እንዳሉ አገኘን ማለት ነው። የመጨረሻ ወደ ማን እንሂድ? ወደ ሐዋርያቶች። ሐዋርያቶች ቃል በቃል ሁለት ቦታ ላይ እኛ ሙስሊሞች ነን ብለው ተናግረዋል። አንደኛ ሱራ አልዕምራን ላይ፣ ሁለተኛ ሱረቱል ማኢዳ ላይ። ሱራ አልዕምራን ላይ ያለው ምን ይላል? ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉም ይላል። በሱረቱል ማኢዳ ላይ ያለው ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል። ስለዚህ አምላክ የደነገገው ነው ኢስላም። አምላክ በነቢያት በኩል ለሰው ሁሉ ያዘዘው ሃይማኖት ነው። ነቢያቶች ራሳቸውን የገለጹበት ሙስሊሞች ነን ያሉበት ነው። ነቢያቶች ልጆቻቸውንና ትውልዶቻቸውን አደራ ልጆቻችን ልክ እንደ ትውልዶቻችን ሙስሊሞች ሁኑ ብለው ያዘዙበት ነው። ኢስላም ለሆነ ሙስሊም ለሆነ ሰው አምላክ አላህ ራሱ ቃል ገብቷል። በቀጣዩ ዓለም ገነትን ሊያወርሳቸው ከገሃነም እንዲሁ እንደሚያድናቸው ማለት ነው። ታዲያ የእስልምና አስተምህሮቱ ምንድን ነው? ይሄ ከታወቀ ሃይማኖቱ የተደነገገ እንደሆነ ከታወቀን ከአምላክና ከነቢያቶች ዘንድ ትእዛዛቱና መሰረቱ ምንድን ነው ከተባለ የትእዛዙት ሁሉ መሰረትና መጀመሪያ በእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ እርሱንም በብቸኝነት አምልክ ተገዛ የሚል ነው። ቦታቸዋል አይደል? ልክ እንደ ነቢያቶች ትምህርት ማለት ነው። ነቢያቶች የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው ሳይሆን ጌታ አምላካችን አንድ አምላክ ነው ብሎ አስተማሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ይህን የነቢያት መንገድ ራሱኑ ደገሙት፣ አስተማሩት። የትእዛዙ ሁሉ መጀመሪያና ፊተኛው ምንድን ነው? አምላክ አንድና ብቸኛ ነው፣ እርሱንም በብቸኝነት አምልክ ተገዛ የሚል ነው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ቡንየ ልእስላም ዐላ ከምስ ሸሃደት አን ላ ኢላሃ ኢለላህ።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእስልምና ዋና መሰረት ብለው ሲያስተምሩ የመጀመሪያው መሰረት አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም ብላችሁ መመስከር ነው አሉ። አያቸው ይሄ ነው እና ይህ ነው ኢስላም። ወደ እስልምና ለመግባት ዝግጁ ከሆንክ ከኔ ጋር አብረህ ሸሃዳ ትላለህ። እሺ ፍራውል አለ እኔም ብለ እሺ ፍራውል አለ እሺ ሚዩት ሆኗል መሰለኝ። ትንሽ እንጠብቀው፣ ካልሆነ ክርስቲያኖች ትላላችሁ። እሺ ፍራውል ሚዩት ሆኗል። እሺ ዲያቆን ከላይ እንዴት ነው? ጸጋና ሰላም ይብዛለት። ሰላም እንዴት ነው? ሰላም ናችሁ? እሺ እግዚአብሔር ይመስገን። አንድ ሰው ነኝ። ሰላም እንዴት ነህ ብትለኝ ደስ ይለኛል። እሺ እንዴት ነህ? ደህና ነህ? ስለ ክርስቶስ ትንሣኤ እያወራህ ነበርና እና ክርስቶስ የምርም ተነስቷል። እሺ ስለ መነሳቱ ማስረጃ ልስጥህ። ጥያቄውን በደንብ ያዳምጡኝ። ጥያቄውን በደንብ ያዳምጠኝ። እሺ ያዳምጠኝ። ኢየሱስ ክርስቶስ ከሙታን ካልተነሳማ ስብከታችን ከንቱ ነው፣ እምነታችንን ውሸት ነው ብሏል ጳውሎስ አይደል? እንደሱ ካለ የክርስትና እውነተኝነት የመጀመሪያው ትልቁ ማስረጃ አድርጎ ከሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይስ? ክርስቶስ ሲነሳ መላእክት አይተውታል። ጥያቄው ኢየሱስ ክርስቶስ ተነስቷል ብለው የጻፉላቸው ሐዋርያቶች ከሐዋርያቶች መካከል ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይስ? ሐዋርያ ነው የፈለከው? ክርስቶስ ሲነሳ ያየው መላእክት አለ። ከዛ ደግሞ ለመላእክት ደግሞ ተነግሯቸዋል። ኢየሱስ ክርስቶስ ለሶስተኛ ጊዜ ልትገባው ተነስቷል ብለው የነገሩን ሐዋርያቶች የዓይን ምስክሮች ናቸው ተብለው ሲነገርላቸው የነበሩ ከሐዋርያቶች መካከል አንድ ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ አለ ወይስ? ማለት ያንተ ጥያቄ ከተነሳ በኋላ ማለት ነው መነሳቱን ያውቃሉ ነው ወይስ ሲነሳ እዛው ነበሩ ወይ? ግልጽ አድርገው። ትንሣኤ ሲያደርግ ሲነሳ አይተውታል ወይ ሐዋርያቶች? መነሳቱን ያውቃሉ፣ እንደተነሳም ያውቃሉ፣ ያምናሉ። ነገር ግን ሲነሳ አብረውት አልነበሩም። እንደዚህ ይሄ ትክክለኛ ዲያቆን ይሄ ነው። በቃ ኢየሱስ ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር የለም። ስለዚህ ተነስተዋል ብለው የጻፉ ሁሉ ተቀባይነታቸው ውድቅ ሊሆን ነው ማለት ነው። ብዙ ጊዜ እንዳልኳችሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተወረደላቸው ቃል ላይ አልተገደለም አልተሰቀለም የሚለውን ያዩና ክርስቲያኖች እንዴት ከ600 ዓመት በኋላ የመጣ የዓይን ምስክር ያልሆነ ሰው አልተገደለም አልተሰቀለም የሚል መጽሐፍ ይዞ ስለመጣ እንቀበላለን። የዓይን ምስክሮች እያሉ ብለው ነገሩን። እነሱ ሐዋርያቶች ግን ተነስተዋል ብለው ጽፈዋል እኮ ከሙታን ተነስቷል ትንሣኤ አድርጓል ብለው ጽፈውልናል ይላሉ። በጣም ጥሩ። የነቢዩ ሰለላሁ ዐለይሂ ወሰለምን ላለመቀበል የጋረዳችሁ ወይንም ያገዳችሁ ከ600 ዓመት በኋላ ስለመጡ ከሆነ ስቅለት ከተባለውና ትንሣኤ ከተባለው ነገር በኋላ እርሳቸው የሉምና በቦታው ያሉ ምስክሮች አሉንና ካላችሁ ተነስቷል ብለው ከጻፉ ሐዋርያቶች አንድ ሐዋርያ የዓይን ምስክር ሆኖ የተገኘ የለም። ወፍ ያ ነው። እንደሱ አይደለም ማለት ለምሳሌ እንዳልከው ምንም አይነት ምስክር ባይኖር ለምሳሌ መቃብሩን ሄደው አይተውታል። እነ መቅደላዊት ማርያም ሄደው መቃብሩን አይተውታል። ሲያዩት በመቃብሩ ኢየሱስ ክርስቶስ ከተቀበረበት የለም። ስለዚህ እያለቀሱ እያለ መላእክቱ ምን ብለዋል? የተሰቀለውን ክርስቶስን ትሻላችሁን? እነሆ እንደተናገረ ተነስቷል ብለው ነገሯቸው። እነሱም ሄደው ለሐዋርያት የምስራች ነግረዋቸዋል። ያ ማለት ቢያንስ እንኳ ምስክር አለ እንደተነሳ የሚያውቁ መላእክት ነግረዋቸዋል። አንድ እሱ። ሁለተኛ ደግሞ ከተነሳ በኋላ ለሐዋርያት ተገልጾላቸዋል።
አሁን ተነስቷል ብለው እኮ እነሱም ተናግረዋል። መላእክቶቹም አዲስ ነገር አይደለም። ጳውሎስ እንደ ጳውሎስ ተነስቷል ብሎ የጻፈ የለም አይደለ ዲያቆን? እንደ ጳውሎስ የክርስቶስን ትንሣኤ አብዝቶ የጻፈ የለም አይደለ? አሁን ተነስቷል ብሎ መናገራቸው ሳይሆን ጥያቄው ሲነሳ ያየው ሐዋርያ ነው የተባላቸው። መላእክቶችም ቢሆን ሲነሳ አይተነዋል የሚል ነገር አይደለም። ከሙታን መካከል ስለምን ትፈልጉታላችሁ? እርሱ ተነስቷል ብለው ተናገሩ። ምንም አዲስ ነገር የለውም። ጳውሎስም ልክ እንዲሁ ተነስቷል ብሎ ጻፈ። ሲነሳ ያየው አንድ ሐዋርያ አለ ወይ ነው። ሐዋርያማ ይሁን የፈለገ ፍጥረት ይሁን አይደለ? ያ ነው። ስለዚህ ክርስቶስ ከሙታን ሲነሳ ያየው አንዲት የሐዋርያ ምስክር የለም። ተነስቷል ብለው ጽፈው ከዚያ ያንን የዓይን ምስክር አለ ወይ ብለን ሂደን ስናይ ወፍ የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አንቀበልም የዓይን ምስክር ስላልሆኑ ከ600 ዓመት በኋላ ስለመጡ፣ ነገር ግን ተነስቷል ብለው ጽፈውልን ሂደዋል ሐዋርያቶች። እነርሱ የዓይን ምስክር ናቸው። ውሸት ነው ይሄ። ሲሞላው የነበረ ነገር ሁሉ ውሸት ነው። አንድ ሐዋርያ የዓይን ምስክር ሆኖ የጻፈ የለም። ወፍ ክርስቶስ ከሙታን ሲነሳ ያየው የለም። እሱን አንተ ነህ ያልከው። ማለት አሁን በደንብ ልታዳምጥ የሚገባው ነገር ምንድነው? ክርስቶስ ተነስቷል ብቻ ብለው አይደለም የተናገሩት። ምክንያቱም ተገልጾ ታይቷቸዋል። እንደውም ቶማስ ምንድነው ያለው? ሲያርግ እሷ በዕለቱ አልነበረም እና ክርስቶስን ካላየሁት አላምንም አለ። ልክ እንዳንተ ማለት ነው። ካላየሁት አላምንም ሲል አንተ ቆይ ዲያቆን ተው እንጂ አትናደድ። ልክ እንዳንተ ምናምን አንተ ለምሳሌ ምናምን እያልክ ወደ እኔ አትዝር። በቃ እዛው መጽሐፍን ችለህ እምነትን ለማብራራት ሞክር። እሺ አሁን ለምትጠይቀው ጥያቄ ራስህን የመለስክልኝ። ሲነሳ ያየው ሐዋርያ ነው የለም ወፍ አልከኝ። ወደ መላእክቶች ለመሄድ ፈለክ። መላእክቶችም ሲነሳ አይተነዋል አላሉም። ተነስቷል አሉ። የዓይን ምስክር ሊሆን አይችልም። አሁን ጥያቄው ቀጣዩ ምን መሰለህ? በዚሁ ጋር በተያያዘ ያነሳው ነገር አለ እና ሐዋርያቶቹ ከዚያ በኋላ ነው አይደል የመጡት? ተነስቷል ምናምን ከተባለ በኋላ ነው ተነግሯቸው በስማ በለው ነው ሐዋርያቶች የሰሙትና የጻፉልን ማለት ነው አይደለ? ማን ነው ታዲያ የነገራቸው ለዚህ ነገር መነሳቱን ክርስቶስን? ክርስቶስ መነሳቱንማ እነ መቅደላዊት ማርያም አዩ። መላእክት ተናገሯቸው። ሄዳችሁ ለደቀ መዛሙርቱ ነገሯቸው አሏቸው። ሄደው ተናገሩ። ሄደው መቃብሩን አዩ። በመቃብሩ የለም። በጣም ጥሩ። ስለዚህ እሱ ብቻ አይደለም። ስለዚህ ሐዋርያቶች ያን የሰሙት ከመግደላዊት ማርያም ነው ማለት ነው አይደለ? ሄዳ መግደላዊት ማርያም ተነስቷል ብላ ነገረች። ነገር ግን እዚህ ቦታ ላይ ምን መሰለ፣ ሄዳ በምትናገር ጊዜ እንደተነሳ ሐዋርያቶች ቅዠት መስሏቸው ነበር አልነበረም? አላመኑም ነበር አይደለ? ቅዠት መስሏቸው ነበር የክርስቶስ መነሳት ሲነገራቸው አይደለ? አይ አስተውሏል። መንፈስ ቅዱስ ከወረደላቸው በኋላ ክርስቶስ ተነስቶ ሞቶ እነሳለሁ፣ ቤተ መቅደሱን አፍርሶት በሶስተኛው ቀን እነሳለሁ የሚለውን ስላስታወሱ ቅዠት አይደለም፣ ተገልጾላቸው አውቀውታል። አንድ ጥያቄ ናዳ ምን ይላል መሰለህ? እኔ አሁን ጥያቄ እየጠየኩኝ ያለሁት ተነስቷል ከሙታን ብላ ሄዳ ስትነግራቸው የነገረን ትንቢት ተፈጸመ ማለት ነው ከማለት ይልቅ፣ ምክንያቱም አስተምሯቸዋል ከሆነ ከዚያ ፊት ማለት ነው የሄድን ነገር ከማለት ይልቅ ምን ነበር እነሱ ምንድነው ይሄ የክርስቶስ መነሳት ተብሎ ሲነገራቸው ቅዠት መስሎ ታይቷቸው ነበር አይደለ? አላመኑምም ነበር ሐዋርያቶች አይደለ? ወይስ ተሳሳትኩ? እነሱ ፍጹም ስላልነበሩ በጊዜው ሄደው ለማየት ሞክረዋል። ሄደው ሲያዩት ደግሞ የለም ከመቃብሩ ሄደው ሲያዩት ምናምን አለ። ጥያቄ የክርስቶስ መነሳት ሲነገራቸው ጊዜ ቅዠት መስሎ ታይቷቸው ነበር አለ ሐዋርያቶች? አይ ቅዠት የሚል ነገር የለም አለ። ማሳይ ማስረጃ መጽሐፍ ቅዱስ ይዛል ይዣለሁ። በቃ ልንገርህ። በቃ ኧረ ሁሴን እያሉ ነው ኮሜንት ላይ ክርስቲያኖች ደንግጠዋል። የምነግራቸውን ሁሉ እኔ ከራሴ እንዳልናገርም እንዳሳያቸው ሉቃስ ወንጌል ምዕራፍ 24 ቁጥር 11 ሉቃስ ነው። ሉቃስ 24 11 ከቁጥር ጀምሮ አንብበው 10 እና 11 እስከዛ ማንበብ ትችላለህ። እያወጣሁ ነው። ችግር የለም። አንተ ብቃለህ። ሉቃስ ወንጌል ምዕራፍ 24 ቁጥር 11 እሺ ሉቃስ ወንጌል ምዕራፍ 24 ከቁጥር 11 ነው ያልከው? ምን ይላል? አንተ የጻፍከው እንዳለ ያ ላኔ አልጻፍኩም፣ ግን መጽሐፋችሁን ስለማታነቡት ነው። አይ አንብብ። አሁን 24 11 ምን ይላል?
ይህም ነገር በፊታቸው እንደ ተረት መሰላቸውና አላመኗቸውም። ጴጥሮስም ተነሳ፣ ወደ መቃብርም ፈጥኖ ሄደ። ዝቅ ብሎም በተመለከተ ጊዜ በፊታቸው ለብቻው ተቀምጦ አየ። የሆነውንም እያደነቀ ተመለሰ ይላል። ትክክል ነኝ። ያው እና ምን ይላል? ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም ይላል። ምን ሞቶ ተነስቷል እኮ ኢየሱስ ብለው መጥተው ሲነግሯቸው ማለት ነው። አያቸው አይደለ? ከላይ ጀምሬ ላንብብላችሁ ከአንድና ማንብበው። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን ኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህንን ሁሉ ለአስራ አንዱና ለሌሎቹ ሁሉ ነገሯቸው ይላል። ከዚያ ይህንም አንድ ሚኒት አድርጉ ልጆች፣ ዲያቆን አንድ ሚኒት አድርጉት። በደንብ አዳምጡ። 10 ላይ ምን ይላል? ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም አለ። ከዛ ለማረጋገጥ እንደገና ሐዋርያቶች ሄዱ። ቅዠት መስሎ ታይቷቸው አላመኑም ጭራሽ። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ይላል። ስለዚህ የክርስቶስ መነሳት ለሐዋርያቶች ሲነገራቸው ጊዜ ቅዠት መስሎ ታይቷቸው ነበር፣ አላመኑም ነበር። ከዛቸው አላረን ይህን ያስላል ዲያቆን እና ቅዠት መስሎ እንደታያቸው ይናገራል መጽሐፉ። ወደኋላ ያለውን ሳይተዋል ከኋላ ያለውን አይተናል። ግን ቅዠት መስሎ እንደታያቸው አሁን አወቁ አይደለ ዲያቆን? ካልኮኮፍ እንደነሱ ተረት መስሏቸው አያቸው ይላል። ያ ማለት ፍጹም ስላልነበሩ እነሱ መንፈስ ቅዱስ በጊዜ ስላልወረደላቸው እንዳልኩ ቶማስም እኮ አላምንም ብሏል። ካላየሁኝ አላምንም ብሏል እንዳልከው ማለት ነው። ስለዚህ ከኋላ ግን ከቁጥር 5 ጀምሮ ያለውን ብናየው እዛው ሉቃስ ወንጌል ምዕራፍ 24 ላይ ያለውን ፈርተውም ፊታቸውን ወደ ምድር አቀረቀሩ። እነርሱም እንዲህ አሏቸው፣ ሕያውን ከሙታን ጋር ለምን ትሹታላችሁ? በዚህ የለም ተነስቷል። በገሊላ ሳለ ለእናንተ እንዲህ ሲል የተናገረውን አስቡ። የሰው ልጅ በኃጢአተኞች ሰዎች እጅ ተላልፎ ይሰጥ ዘንድ አለው። ይሰቅሉታል፣ ይገድሉታል፣ በሶስተኛውም ቀን ይነሳል። ቃሉንም አስቡ ይላል። ስለዚህ ያ የተናገረው ቃል እውን እንደሆነ አስቡ ይላል። ስለዚህ እነሱ ቢያንስ ያንን ቃል አስበው እንደተነሳ አምነዋል። ያዩት በጊዜው እነ መግደላዊት ማርያም እና ሌሎቹም ማለት ነው። ስለዚህ ሐዋርያት አሁን ልንመጣ አሁን መጣቻላችሁ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ጋር ነው የሚረብሽ ድምፅ ያለው? አሎ ማን ጋር ነው የሚረብሽ ድምፅ ያለው? ሜት አድርጉ ልጆች። እሺ ሜት አድርጉ። ሜት አድርጉ። እሺ አንደኛ ኢየሱስ ክርስቶስ ሲነሳ ያየው አንድ የሐዋርያ ምስክር የለም ከዚህ የምትረዱት ነገር ግን እነ መግደላዊት ማርያም ሄዱ። ከዚያ በኋላ እነሱ መጥተው ሲነግሩ አንደኛ እነሱ አላዩ። አንደኛ ያ ነው። ሁለተኛ ነገር ምንድነው? እነ መግደላዊት ማርያም ሄደው ባዶ መቃብር አገኙ ነው። አለቀ በቃ። ከተሻላረ እንጂ ሲነሳ ያየው ማንም የለም። አሁን በዚህ ጉዳይ ላይ በስቅለቱ ጉዳይ ላይ እንደሚገርማችሁ ተገደለ ከሚለው ታሪክ ከዛ በፊት ጀምሮ ተሰቀለ ተነሳ እስከሚለው ድረስ እንዳለ ውስግብግብ ያለ መጽሐፍ ሆኖ ታገኛላችሁ። አንደኛ ሲነሳ ያየው አንድ የሐዋርያ ምስክር የለም። አንደኛ እሱ ነው። ሁለተኛ ነገር ምን መሰለ? ስለ መግደላዊት ማርያም የተነሳው በዚህ ጉዳይ ላይ ወደ መቃብሩ የመጣችው መግደላዊት ማርያም ነች ወይንስ አብረዋት ከእርሷ ጋር ሌሎች ነበሩ? ዲያቆን ሌሎችም አሉ። እሺ ሌሎችም አሉ። አዎ ትክክለኛው የማን ነው? የማቴዎስ ነው? የማርቆስ ነው? የሉቃስ ነው? የዮሐንስ ነው? የሁላቸውም የተለያየ ስለሆነ በዚህ ጉዳይ ላይ አዎ አንዷን ሊጠቅስ ይችላል፣ አንዷ ሁለቱን ሊጠቅስ ይችላል፣ ሶስቱንም ሊጠቅስ ይችላል። ችግር የለውም። የሚጋጭ ነገር ስለሌለ መንፈስ ቅዱስ አንድ ነው አይደለ? ቃሉን የገለጠላቸው
በጣም ጥሩ። እንደዚያ ከሆነ ለዮሐንስ የገለጠለት አንዷን ነው፣ ለሌላኛው ደግሞ ሌሎችን ገልጧል። ስለዚህ የተለያየ ቃል ነው የሚሰጣቸው ማለት ነው መንፈስ ቅዱስ እኮ የሌለች ካለች ነው። ለምሳሌ አንዷ ጠቅሷት ሌላኛው ያልጠቀሳት ሊኖር ይችላል። ለምሳሌ ግን አንዷ ጠቅሷት ሌላኛው ባልነበረችበት የጠቀሳት ካለ ኢትስ ኦኬ፣ ችግር ሊኖር ይችላል፣ ሊጋጭ ይችላል። ጥያቄው ወደ መቃብሩ የመጣችው ብሎ ማን ነው መግደላዊት ማርያም ነች አለ። ለሌላኛው ደግሞ ሌላ ይነግረዋል፣ ለሌላኛው ሌላ ይነግረዋል፣ ለሌላኛው ሌላ ይነግረዋል፣ ለሌላኛው ሌላ ይነግረዋል። የትኛው ትክክለኛው መንፈስ ቅዱስ የገለጠው ትክክለኛው ለየትኛው ነው? ለሁሉም በትክክል ተገልጾላቸዋል። ለምሳሌ ለአንዷ የተለያየ ለምን ሆነ? የተለያየማ አንዷን ጻፈ። ለምሳሌ እኔ አሁን የሆነ ሰዎች አየሁኝና እነንተናን አይቻለሁ ብዬ አንዱን ሰው ልጠቅስ እችላለሁ። ሁለተኛው ሰው ደግሞ ሁሉንም ሊጠቅስ ይችላል። ልክ እንደዚህ በአንተ ምሳሌ አይደለም እንድትሰጠው ይፈልገው። መንፈስ ቅዱስ አንድ ቃል ነው አይደል የሚገልጥላቸው ለሐዋርያቶች? አዎ። እንደሱ ከሆነ ለዮሐንስ የገለጠው ነው ትክክለኛ ወይንስ ለማርቆስ የገለጠው ነው? ምክንያቱም የሁለቱም የገለጠላቸው ቃል የተለያየ ሆኖ ስላገኘ ነው። አይለያይም። ለምሳሌ አልኩህ እኮ ለአንዱ ካልተለያየ ልናይ ነው። ካልተለያየ እንደ ዮሐንስ ወንጌል ወደ መቃብሩ የመጣችው ማን ነች? ስንት ነች? ዮሐንስ ወንጌልማ ምዕራፍ 20 ከቁጥር 25 ጀምሮ ያለውን ማንበብ እንችላለን። እንየው። ስንት ነው የተገለጠልን? ማን ነች ወደ መቃብሩ የመጣችው አለ ዮሐንስ? መግደላዊት ማርያም ይላል። በጣም ጥሩ። ማቴዎስስ ምን አለ? ማቴዎስ ወንጌል መግደላዊት ማርያምና ሌላም የጠቀሰው አለ። ስንት? እሺ እንየው። ምዕራፍ 28 ላይ ይመስለኛል ያለው። ተመልከቱ። ማቴዎስ ወንጌል ምዕራፍ 28 በሰንበትም ማታ ለእሑድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ ይላል። ስንት ናቸው? ሁለት። እሺ ዮሐንስ ስንት ናቸው አለ? ዮሐንስ መግደላዊት ማርያም ቆይ ቼክ ላድርገው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 25 መጽሐፍ ስለሆነ ስልክ ላይ ታወጣው ደስ ይለኛል። እሺ እሺ ከቁጥር እሺ ማርያም ግን ከመቃብሩ በስተውጭ እያለ እያለቀሰች ቆማ ነበር ይላል። ስለዚህ አንዲት ማርያም ነው የሚጠቅሰው፣ መግደላዊት ማርያምን ነው የሚጠቅሰው። እሺ ስለዚህ ዮሐንስ አንዲት ማርያም ነች የመጣችው አለ። ገብቶሃል አይደል? የመጣችው ማርያም ነች። ማቴዎስ ደግሞ ሁለት ናቸው አለ። ማርቆስ ደግሞ ሶስት ናቸው ይላል። ሉቃስ ደግሞ ብዙ ናቸው አለ። መንፈስ ቅዱስ በትክክል የገለጠው ለየትኛው ነው? አንድ ቃል ነው የሚገልጠው መንፈስ ቅዱስ ብለናል። ለዚህ ለዮሐንስ መጥቶ ማርያም ነች የመጣችው አለ። ለማቴዎስ መጥቶ ደግሞ አይ ሌላም አለች አብራ ነው። የትኛው ትክክለኛ? ምን የሚጋጭ ነገር የለውም አልኩህ እኮ። ለምሳሌ አንዷን ነጥሎ ቢጽፍ አልኩህ ለሁሉም፣ ምክንያቱም ሁሉም ስለሄዱ ሁሉንም እናምናቸዋል። አራቱን ወንጌላውያን የጻፉትን እናምናቸዋለን። ምክንያቱም ለምሳሌ ዮሐንስ ያልጻፈውን ሉቃስ የጻፈው አለ፣ ሉቃስ ያልጻፈውን ዮሐንስ የጻፈው አለ። የሄደችው ማን ነች? ሁሉም ለምሳሌ ሉቃስ ወንጌል ላይ ምንድነው ማቴዎስ ወንጌል ላይ የጠቀሳት ሁለቱን ነው አይደለ? ለምሳሌ ሳይሆን ይኸውልህ ዲያቆ ትክክለኛ ወደ መቃብር የሄደው ስንት ሰው ነው? ሉቃስ ዘርዝሯቸዋል፣ ብዙ አድርጎ ዘርዝሯቸዋል። ቅድም ምዕራፍ 24 ላይ የጠቀስከው ማለት ነው። ስለዚህ ሶስቱም ወይም አራቱ ሄደዋል ማለት ነው። አንድ ናት የሄደችው ወይስ አይደለችም? አንድ ብቻ አይደለችም የሄደችው። አንድ ነች የሄደችው ወይስ አይደለችም? አይደለችም። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ አንብበው። እሺ ቆይ መጀመሪያ ሉቃስ ወንጌል ላይ ያለውን ላንብብልህ እና ዮሐንስ እኮ አነብልሃለሁ፣ እሱን ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ አንብበው።
ላንብብልህ ላውጣልህ? ችግር የለም ቆይ አወጣዋለሁ። ምዕራፍ 20 ከቁጥር ስንት? ከቁጥር 1 ጀምረህ። ከሳምንቱም በመጀመሪያው ቀን ማርያም መቅደላዊት በማለዳ ገና በጨለማ ሳለ ወደ መቃብር መጣች። ድንጋዩንም ከመቃብሩ አፍ ተነስቶ አገኘችው። ማነች የመጣችው? መቅደላዊት ማርያም። እሷ ነች የመጣችው። እሷ ነች የመጣችው። ሌላ የመጣች አለች እዚህ? እሷ ብቻ እኮ አይልም። ታዲያ እሷ መጣለች ነው እንጂ እሷ ብቻ ናት የመጣችው አይልም። አሁን ቃላት አትለቃቅም። ቆይ ሌላ የመጣች እንዳለች ገልጿል ወይ ነው ጥያቄ እዚህ ላይ? እሷ መጣለች ይላል። ሌላ የመጣች አለች ብሎ ገልጿል ወይ ማቴ ዮሐንስ? እንኳ ከመቅደላዊት ማርያም ውጭ ሜንሽን አላደረገም። ያ ማለት ግን እሷ ብቻ ናት ማለት አይደለም። ያውና አሁን ዮሐንስ እንደ ዮሐንስ እንደዛፈልን ማነች የመጣችው? ማርያም ነች አለ። ሌላው ጋር ስትሄዱ ደግሞ አይ 2 ናቸው ይለናል። ሌላኛው ስትሄዱ አይ 3 ናቸው ይለናል። ሌላኛው ብዙ ናቸው እያለ ይናገራል። የመጀመሪያ ይሄ ነው። ሁለተኛ መግደላዊት ማርያም ወደ መቃብሩ ስትመጣ ጊዜ ዲያቆን ፀሐይ ወጥቶ ነበር ወይንስ ጨለማ ነበር? ጨለማ ነበር ማለት ፀሐይ ወጥቶ ነበር ወይንስ ገና ሌሊት ነው ጨለማ ነው እኮ? አሁን እኮ አነበብኩልህ እኮ ሌሊት ወጣ እኮ ነው የሚለው። ኦኬ ልብ በሉ። ስለዚህ ሌሊት ላይ የመጣችው ፀሐይ አልወጣም ነበር ስትመጣ አይደለ? አዎ በጣም ጥሩ። የትኛው ነው ሌሊት ነበር የሚለው? ፀሐይ አልወጣችው ሌሊት ነበር የሚለው ከሳምንቱም በፊተኛው ቀን አለ። የዮሐንስን ተመልከቱ። መግደላዊት ማርያም ገና ጨለማ ሳለ ወደ መቃብር መጣች ይላል። በትክክል መቼ ነው የመጣችው? ልብ በሉ። እንደ ዮሐንስ ዘገባ መቼ ነው የመጣችው? ጨለማ ሳለ ነው። ማቴዎስ ምን እንዳለ እንመልከተው። ምን ይላል? እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 1 በሰንበትም መጨረሻ መጀመሪያው ቀኑ ሲነጋ መግደላዊት ማርያም መጣች ይለናል። እዚያው ጋር ምን አለ? በጨለማ። እዚህ ጋር ምን አለ? ቀኑ ከነጋ በኋላ መጣች አለ። የትኛው ትክክል ነው እንዴ? ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ምንድን ነው የሚለው? ቀኑ ሲነጋ በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛው ማርያም መቃብሩን ሊያዩ መጡ ነው የሚለው። አይዋ ለእሁድ አጥቢያ ያውና ምን ይላል እዚህ ጋር? ቀኑ ሲነጋ መጣች ይላል። ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 28 ቁጥር 1 በሰንበትም መጨረሻ መጀመሪያው ቀን ቀኑ ሲነጋ መግደላዊት ማርያም መጣች። እኔ እሱን የያዝከውን መጽሐፍ እኔ እንደዛ አይልም። እኔ የያዝኩት መጽሐፍ ምናልባት አፕሊኬሽን ስለሆነ የተሳሳተ ሊሆን ይችላል። እንደሱ ከሆነ ወደ ዋናው ወደ ግሪኩ እንመለስና ፎቶ አንስቼ ላሳይህ። ያንተን ቆይ እንዴ እሱ ሳይሆን አሁን እንትን የሚለው ወደ ግሪኩ እንምጣ ማለት ነው። ምን ይመስልሃል? ወደ ዋናው ፀሐይ ከወጣ በኋላ የሚለውን ናላሳየ ያውና እዚህ ጋር በቃ ይሄኛው ነው። ወንጌል እናምጣ። እንዳው የማርቆስ ወንጌል ምዕራፍ 16 ከቁጥር 2 ይታያል። ዲያቆን ምን ይላል? እሱን እስኪ አንብበው። ማርቆስ 16 ከቁጥር 1 ጀምረ ፀሐይ ከወጣ በኋላ ነው የመጣችው ቃል በቃል ያው ከሳምንቱ በፊተኛው ቀን እጅግ በማለት ፀሐይ ከወጣ በኋላ ወደ መቃብር መጡ። ያሰላም ፀሐይ ከወጣ በኋላ እዚያኛው ላይ ምን አለ? በጨለማ ነው የመጣችው አለ። እዚህ ጋር ሉቃስ ምን አለን? ማርቆስ ፀሐይ ከወጣ በኋላ ነው የመጣችው አለ። የትኛው ትክክለኛው? እሱ ማታ አያደርግም 3 ሰዓትም እኮ የሚል አለ። ይሄ የቀን አቀጣጠር ጉዳይ ነው እንጂ ፀሐይ ከወጣ በኋላ የመጣችው ወይስ ሌሊት ላይ ነው የመጣችው? እሱ የቀን አቆጣጠር ነው አልኩ እኮ ማታ አያደርገውም። ዋናው ነገር ቅድም ወደ ጠየቅ ወደ ባክ አድርግና ስለመነሳቱ እናወራ። ምክንያቱም እሺ ስለዚህ ዲያቆን በጨለማ ሌሊት ነው የመጣችው ወይንስ ፀሐይ ከወጣ በኋላ ነው አልኩ? ይሄንን ተው። አሁን ወደ ሌላ እንትን ርዕሱ እየወጣህ ነው ማለት ነው። አሁን ስለ ክርስቶስ መነሳት ልንገርህ በደንብ አድርጌ። አልተወውም አንዴ አልተወውም። ትክክለኛው በሌሊት ነው የመጣችው መግደላዊት ማርያም ወይንስ ፀሐይ ከወጣ በኋላ ነው የመጣችው? የተጻፈው በሌሊት ነው የሚለው በቃ አለቅ። ደግሞ ለምሳሌ ሉቃስ ወንጌል፣ ማርቆስ ወንጌል ላይ እና ማቴዎስ ወንጌል ላይ ያሉት
ቀን አቆጣጠር ላይ ታክ ከሆነ ይለያያል። ቀን ሲቆጥሩ ካላንደር ላይ ማለት ነው። ፀሐይ ከወጣ በኋላ እያለች የተጻፈው ሌሊት ላይ ነኝ እንዴ? ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ አንብበውሽ ምን ይላል? ርዕስ እኮ እየቀየርክ ነው አሁን ታውቀዋለህ። አትቀየረው። በስቅለቱና በሞቱና በትንሣኤ እስከ ትንሣኤ ድረስ ያለውን እንዳለ ያሉትን ግጭቶች ሁሉ ላነሳላችሁ ነው ዛሬ። ምንም ግጭት የለውም። እሱን ተወው፣ እየተማሩ ነው ሌሎቹ። ስለዚህ መቼ ነው የመጣችው ስልህ ቅድም ሌሊት ነው አልከኝ። እዚህ ጋር ደግሞ ምን አለ? አይ ፀሐይ ከወጣ በኋላ ነው የመጣችው። የትኛው ትክክለኛው? በሌሊት ነው የመጣችው መግደላዊት ማርያም ወይንስ ፀሐይ ከወጣ በኋላ? ምንም ይሁን ግን ክርስቶስ ተነስቷል አልተነሳም ነው አይደል ጥያቄ? ውሸት ያደርገዋል የተተረከው ትርክት በሱ ዙሪያ ላይ እኮ እያልኩ ውሸት አይደለም። አንድ አዳምጠኝ። መነሳቱን መሰከሩ አይደለ? የአይነ ምስክሮች አምጡ ስንል አላዩም። ነገር ግን እነ መግደላዊት ማርያም ላይ ተለጠፉ። ሂደው እርሷ ሂዳ መቃብሩን አይታ መታረግራቸው ለሐዋርያቶች ሂደን መግደላዊት ማርያምን ስንመረምራት እንዳለ ውሸት ብሎ ተገኘ። እርስ በራሱ ቢጋጭ መቼ ነው የመጣችሁ ብለን ስናይ አንደኛው መጣ እንደ ባሪያው ግን ሌሊት ነው የመጣችዋል። ሌላኛው መጣና ፀሐይ ከወጣ በኋላ ነው የመጣችዋል። ተቀባይነት እንደሌለውና ውድቅ እንደሚያደርገው ይሄ ነገር እንገራችሁ። ለምሳሌ ፍርድ ቤት ሄዳችሁ ልትመሰክሩ ተጠራችሁ፣ በአንድ ጉዳይ ላይ ማለት ነው። የፍርድ ቤቱ ዳኛ መስክር ብሎ ምስክርህን ሊሰማ እጅን አጣጥፎ አንተን መስማት ጀመረ። አንተም ቆምክና በዚያ ልትመሰክር በሄድክበት ጉዳይ ላይ የተለያየ ሀሳብ ነገርከው። የፍርድ ቤቱ ዳኛ ምንድን ነው አንተን የሚልህ? መጀመሪያ ሀሳብህን አንዳርግና ና ውጣ፣ ከዚህ አንተ ለምስክር ብቁ አይደለም ነው የሚልህ። መጽሐፍ ቅዱስ እንዳለ በዚህ ጉዳይ ላይ የተነሱት አንዱ ቀን የመጣችው ይላል፣ ሌላኛው ሌሊት የመጣችው ይላል። አንደኛው መግደላዊት ማርያም ነች የመጣችው ይላል፣ ሌላኛው አይ ከእርሷ ጋር ብዙ አሉ ይለናል። ገና ብዙ ላነሳ ነው በዚህ ጉዳይ ላይ። ይሄ ገና ሁለተኛው ነው። ስለዚህ እነዚህ ምስክሮች ይዘው የመጧት ስለ መግደላዊት ማርያም ምንም በቂ የሆነ ምስክር አይደለም። መቼ ነው የመጣችው? ሌሊት ነው የመጣችው አለ። እዚህ ቦታ ላይ ስናይ ደግሞ ፀሐይ ከወጣ በኋላ ነው የመጣችው ይለናል። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምረህ አንብበው ዲያቆን ምን ይላል እኮ። ለምሳሌ ሁሉም ላይ ለምሳሌ ማለዳ እንደወጡ ይናገራል። ግን በካላንደር ደረጃ ለምሳሌ ሉቃስ ሲቆጥር፣ ማርቆስ ሲቆጥርና ዮሐንስ ሲቆጥር በእነሱ አቆጣጠር ሊለያይ ይችላል። ለምሳሌ በአንተ 3 ሰዓት ሲሆን በእኔ 8 ሰዓት ሊሆን ይችላል። ዲያቆን ፀሐይ ከወጣ በኋላ ነው የመጣችው መግደላዊት ማርያም ወይንስ ሌሊት ነው የመጣችው በጨለማ? አልኩ እኮ ሌሊት ወጥቶ ለምሳሌ ሌሊት ፀሐይ የሚወጣበት ይኖራል አልኩ እኮ። በካላንደር ደረጃ የሚለያይ ከሆነ አንዴ መቼ ነው የመጣችው መግደላዊት ማርያም? ማልደው ለምሳሌ ማርቆስም ሲጽፍ አይተው ከሆነ ማልደው በጧት ሄዶ ፀሐይ ከወጣ በኋላ ይላል ማርቆስ በእርግጥ ማለት ነው። ስለዚህ ፀሐይ ከወጣ በኋላ፣ ስለዚህ እዚያኛው ደግሞ በሌሊት በጨለማ ነው ይለናል። አሁን ሌላኛው ጥያቄ በዚሁ ላይ እሺ፣ ይሄን እንለፈው ብሎኛ እንለፈው። ሌላኛው ጥያቄ በዚሁ ላይ መግደላዊት ማርያም ስትመጣ ጊዜ ከመቃብሩ ላይ ድንጋዩ ተፈንቅሎ ነው ያገኘችው ወይንስ ሳይፈነቀል ሌላ ሰዎች ናቸው መጥተው የፈነቀሉላት? ዲያቆን ይመልስ። ተፈንቅሎ ነው ያገኘችው። ደስ ከሆነ አሁን ሁሉንም ተፈንቅሎ ነው ያገኘችው። ልብ በሉ። በሌላኛው ወንጌል ላይ ምን ይላል? ሌላ ሰዎች መጥተው የፈነቀሉላቸው። እሱንም ልንመለከት ነው። እናንብብ። ማርቆስ ወንጌል ምን አለ? ከማን እንጀምር? ከማቴዎስ እንጀምር። እንዳው ማቴዎስ ወንጌል ምዕራፍ 28 ምን ይላል? በሰንበትም መጨረሻ መጀመሪያ ቀኑ ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ስለሆነ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ አለ። መቼ ነው የመጣችው? እርሷ ድንጋዩ ሳይንከባለል ሳይፈነቀል በፊት ነው የመጣችው አይደለ? ከዚያ በኋላ መልአኩ መጥቶ ፈንቅሎ ድንጋዩን ተቀመጠ በእርሱ ላይ አይደለ? ማን ይሄን ያለን? ማቴዎስ። ማርቆስ ምን እንዳለ ደግሞ ተመልከቱ። ማርቆስ 16 ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር አለ። ማን ያንከባልልናል ይባባሉ ነበር። ድንጋዩ ገብታችኋል አይደል? ያ ነው። ቀደም ብለናል። አሁን ሉቃስን እንመልከት። ምን እንዳለ ቅድም ድንጋዩ ማን ያንከባልልናል ሲሉ ነበር አይደለም? ያሁኑ ላይ ድንጋዩ ማን ያንከባልልናል ሲሉ ነበር። የሉቃስ ወንጌል ደግሞ ምን አለ?
ነገር ግን ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሎ አገኙት አለ። ቅድምስ ላላላ ማን ያንከባልልናል ብለው ጥያቄ ላይ ነበሩ ይለናል ያኛው። እዚህ ጋር ደግሞ ሉቃስ መጥቶ ተንከባሎ ነው ያገኙት አለ። የትኛው ትክክለኛው? ሲመጡ ጊዜ እነ መግደላዊት ማርያም ድንጋዩ ተንከባሎ ነው ያገኙት ወይንስ የሚያንከባልላቸው ሰው ፍለጋ ላይ ነበሩ? ማን ነው የሚያንከባልልን ብለው ፍለጋ ላይ ጀምሩ ይለናል ያኛው። ይሄኛው ምን አለ? ይሄ ግን ተንከባሎ አግኝተውታል። ይሄ ነው። ሌላኛው ነገር ዲያቆን እነ መግደላዊት ማርያም ሲመጡ ጊዜ ወደ መቃብሩ መልአክ ነው ያገኙት ወይንስ ሰዎችን ነበር ያገኙት? እነዚህ ድንጋዩን ያንከባለሉት ከሙታን ተነስተዋል እያሉ ሲነግሯቸው ነበሩ መልአክ ናቸው ወይንስ? አሁን ኋላ የተናገርከው ላይ ማቴዎስ ነው መቃብሩን ማለት እንትኑን ድንጋው ማን ያንከባልልናል እያሉ የጠየቁት ማቴዎስ ወንጌል ላይ የተጻፈው ነው? ማርቆስ ማርቆስ 16 ያለው እሺ። በሰንበትም ባለፈች ጊዜ ማርያም መግደላዊት፣ ያዕቆብ ማለት ሰሎሜም መጥተው ስጋውን ሊቀብሩ ተቀቡ። በእሑድ ሰንበትም እጅግ ማልደው ፀሐይ በወጣ ጊዜ ወደ መቃብር ሄደው እርስ በርሳቸውም ድንጋዩን ከመቃብሩ አፍ ላይ ማን ያነሳልናል አሉ። ድንጋይቱም እጅግ ታላቅ ነበረችና አሸቅበውም በተመለከቱ ጊዜ ድንጋይቱ ተንከባላ አዩ። ያ ማለት እኮ እነሱ ከመጡ ነው የተንከባለለው ማለት አይደለም ይሄ። ምክንያቱም እነሱ ማን ያንከባልልና ብለው የሚያስቡት ገና በመጀመሪያ ታላቅ ድንጋይ ተጭኖበት እንደነበረ ስለሚያውቁ ማን ያንከባልልናል ብለው ነበር። ምክንያቱም ሽቶ ሊቀቡ ነው እየሄዱ ያሉት። ማን ነው ድንጋዩን የሚያንከባልልልን ብለው ራሳቸውን በመጠየቅ ላይ ነበሩ አይደለ? አዎ ገና ሲሄድ ሽቶ ሊቀቡ ነው እየሄዱ ያሉት። መቃብሩን እኮ ሽቶ ለመቀባት ነው እነሱ እያሰቡ ያሉት። ሉቃስ ደግሞ ምን አለ? ልክ ሲመጡ ጊዜ ተንከባሎ ነው ያገኙት ራሳቸው። እንደ ይሄ እኮ እያለ ያለው ሲመጡ አልተንከባለለም፣ ደግሞ ሄደው ሳይንከባለል አግኝተውት የሆነ ከዛ በኋላ አንከባለልላቸው ሳይሆን ገና እየሄዱ እያለ ሽቶ ሊቀቡ እየሄዱ ስለነበረ ያለ ማን ያነሳልናል ማን ያንከባልልናል እያሉ ነው አለን እኮ ገና ሳያዩት ሳይሄዱ ማለት ሳይደርሱ እንደዛው ነው የሚለው። በደንብ አንብበው እስኪ ላንብብልህ ከቁጥር 2 ጀምሮ። በእሑድ ሰንበትም እጅግ ማልደው ፀሐይ በወጣ ጊዜ ወደ መቃብር ሄዱ። እርስ በርሳቸውም ድንጋይቱን ከመቃብሩ አፍ ላይ ማን ያነሳልናል አሉ። ድንጋይቱ እጅግ ታላቅ ነበረችና። ከዛስ አሸቀበውን በተመለከቱ ጊዜ ድንጋይቱ ተንከባላ አዩ። ስለዚህ ሲያዩ ሲመጡ ጊዜ ማን ያንከባልልልናል ማን ያነሳልናል ይሄን ድንጋይ እያሉ እየጠየቁ ነበር እነዚህ ሴቶች። ገብተዋል አይደለ? አሁን ቀጥታ ሉቃስን አንብበው ምን እንደሚል። ገና ሲመጡ ምንም ይሄ ጥያቄ አልተነሳባቸውም። ሲመጡ ገና እሺ ጨርስ ላሳየህ ነው ጨርስ። ልክ ሲመጡ ተንከባሉ አግኝተውታል ይላል ሉቃስ ላይ ስትሄድ ደግሞ ማለት ነው። ሉቃስን አንብበዋል። ሉቃስ ወንጌል የምዕራፍ ሉቃስ ወንጌል ምዕራፍ 24 ቁጥር 3 ምን ይላል? ምዕራፍ 2 ምዕራፍ 24 ቁጥር 2 እሺ ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎችም ሴቶች አብረዋቸው ነበሩ። ያችንም ድንጋይ ከመቃብሩ ላይ ተንከባላ አዩአት። ገብተውም የጌታችን ኢየሱስን ስጋ አላገኙም። ምንም እኮ ታዲያ የሚለይ ነገር የለውም። አሁን እያለ ያለው የሉቃስ ወንጌል ምንድነው? የማርቆስ ወንጌል እያለ ያለው ገና ሲሄዱ ማን ያንከባልልልናል ብለው ፈርተው ነበረ ነው። ነገር ግን አሻቅበው ሲያዩ ተንከባላ አዩአት ነው የሚለው። ሉቃስ ልክ ሲመጡ ጊዜ ተንከባሉ አግኝተውታል አለ። ማርቆስ ግን ምን አሉ? ልክ ሲመጡ ጊዜ ማን ነው የሚያንከባልልልን ይችን ድንጋይ ብለው ጥያቄ ውስጥ ገብተዋል። ከዚያ በኋላ እንደገና ተንከባለለላቸው። ገብተዋል አይደለ? ያን ነው እያለን ያለው ማለት ነው። ይሄን ይመስላል። እሺ ይህን ይመስላል። ዲያቆን አለ። ስለዚህ ተንከባላ አይደለም ቀድማ ያገኙት ይለናል አንዱ። ልክ ሲመጡ ጊዜ ማን ነው የሚያንከባልልልን ብለው ራሳቸው ጥያቄ ውስጥ ገብተዋል። ሌላኛው ደግሞ መጣና አይ ሲመጡ ጊዜ ተንከባላ አግኝተውታል ይለናል። ከዛ በኋላ ቀጥታ ነው የገቡት።
ይቅርታ ስልክ ገብቶብኝ ነበርና ቆይ ላስረዳ በደንብ ምክንያቱም ዝም ብሎ እንትን ስለማይል ማለት ነው። ማርቆስ ወንጌል ላይ ያለው እንዳልከው ገና ሲመጡ ነው ማን ሊያንከባልልን ይችላል እያሉ እርስ በርሳቸው ይነጋገሩ ነበር። ነገር ግን አሸቅበው ሲወጣ ተንከባላ አገኙት። ፍራቻቸውን ነው እንጂ የሚያሳየው ፍራች ማለት ድንጋዩ በመጀመሪያ ትልቅ ስለነበረ ፍራቻቸውን ነው እንጂ የሚያሳየው ከመጡ በኋላ አንከባለሉላቸው አይልም። እንደሱ ከመጡ በኋላ አንከባለሉላቸው ነው የሚለው። ልክ ሲመጣ እስኪ ከመጡ በኋላ አንከባለሉላቸው እስኪ ግለጠውና አንብበውሽ እያሳያቸው ነው። እንደዛ ነው እየተናገረ ያለው እኮ። እሺ ግለጠው። ሲመጡ ጊዜ ተንከባለው አይተውታል ወይንስ አላዩትም? እንደ ማርቆስ ዘግ ነው ከመጡ በኋላ አንከባለሉላቸው የሚለውን አሳየኝ። ዲያቆን አዳምጥ። ሲመጡ ጊዜ እነ መግደላዊት ማርያም ድንጋዩ ተንከባሎ ነው ያገኙት ወይንስ ማን ነው የሚያንከባልልልን ብለው ራሳቸው ጠይቀው? ባዩት ጊዜ ተንከባሎ ነው ያገኙት። ማርቆስ ወንጌል ግን እንደዛ አይልም። ማን ነው የሚያንከባልልልን እያሉ ይጠይቁ ነበር። እሺ ክፈተውና አንብበው። ያው ባዩት ጊዜ ተንከባሎ እንጂ ያገኙት ካዩት በኋላ አይደለም የተንከባለለላቸው። እና አዳምጥ። ያው ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀበሉት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉም ነበር አለ። ያው ገና እየሄዱ እያለ ማለት ነው። ገና እየሄዱ አይደለም፣ ከሄዱ በኋላ ነው መቃብሩ ላይ ደርሰው ኖ። እስኪ እሺ አቀጥል፣ አንብበው ጨርሰው። ያው መቃብሩ ጋር ከደረሱ በኋላ ያው ወደ መቃብር መጡ አለ። ከዚያ በኋላ ነው እየተናገረ እኮ መቃብሩ ከመጡ በኋላ ነው ይሄን ቃል እየተነጋገሩ ያሉት እንጂ ሳይሄዱ በፊት አልክ አንተ። እንደዛ እንግዲህ ተሳስተሃል። ምክንያቱም ባዩት ጊዜ ተንከባሎ አገኙት ይላል። አይውና ባዩት መቃብሩ ምን ይላል? እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል አሉ አለ። እንደዚህ ይባባሉ ነበር እነዚህ ሴቶች። መቼ? ከዛስ? ከመጡ በኋላ ጨርሰው። እሺ ከዛማ ተንከባለለላቸው። ያው አንብበው ቀጥታ። ያው ችግር የለውም። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። መቼ? ከመጡ በኋላ። አንተ ግን ምን አልከን? ሳይመጡ በፊት ነው ይሄን የተባባሉት አልክ። ሳይመጡ ጨርሰው። እሺ እኮ ከመጡ በኋላ አለመሆኑ እስኪ ጨርሰውና አንብበው። ለመሆናት ምን እንጂ ነው እያሳየህ እኮ ነው። ቆይ ላሳየህ። ሰው የራሱ መጽሐፍ ነው የካደ ነው እንዴ? ነው ከመጡ በኋላ ነው። ቁጥር 2 አንብበው። ምን ይላል? ድንጋዩ እሺ ቁጥር ከሳምንቱም በፊት ቀን እጅግ በማለዳ ፀሐይ ከወጣ በኋላ ይመስለኛል ተቆርጧል። ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብሩ ደጃፍ ማን ያንከባልልልናል ይባባሉ ነበር። ይሄን የተባባሉት መቃብሩ ከመጡ በኋላ ነው ሳይመጡ በፊት? አንተ እንዳልከው እኮ ወደ መቃብር መጡ አለ። አይ መጥተዋል። ስለዚህ ከአንተ ምን አልከን ቅድም? መቃብሩ ሳይመጡ በፊት ነው ይሄ ሲባባሉ የነበሩት አልከ አይደል? እኮ ታች ያለውን እናንብበው አንጨርሰው። እንደዛ መሆን እኮ ታች ይነግራል። ታነባለህ፣ ችግር የለውም። ግን አንተ ምን አልከን? መቃብሩ ሳይመጡ በፊት ነው ሲነጋገሩ የነበረው አልከን። ተሳስተሃል። አልተሳሳትክም እኮ። ወደ መቃብር እኮ እየሄዱ እንደሆነ እኮ ወደ መቃብር እየመጡ እንደሆነ እኮ ግልጽ ነው። ከላይ ይናገራል። መጥተዋል፣ ወደ መቃብሩ መጡ ብሎ ገለጸ። እየመጡ ወደ መቃብሩ መጡ። ከዛስ? ከዛ በኋላ ማን ያንከባልልናል ተባባሉ። ያው ከዛ በኋላ ተንከባለለላቸው። እሱ ላይ እኮ ጥያቄ የለንም። አንተ ግን ያልከው ምንድነው? ወደ መቃብር ሳይሄዱ በፊት ነው ያን ሲባባሉ የነበረው አልክ። ነገር ግን መጽሐፉ የሚለው መቃብሩ መጡ ካለ በኋላ ነው ድንጋዩም ማን ያንከባልልናል ሲሉ የነበረው። እሱ ላይ ነው ጥያቄው። ወደ መቃብሩ መጡ አለ አይደለ? ከዛስ ወደ መቃብሩ መጡ ማለት መምጣታቸውን እያሳየ ነው። መጥተዋል መቃብሩ። ከዛስ በኋላ ባዩት ጊዜ ይላል። ባዩት ጊዜ ተንከባለው አዩት። እሱ ላይ ጥያቄ የለንም። ተንከባለል። ከዚያ በኋላ እኮ ባዩት ጊዜ ሳይመጡ በፊት ነው ማን ያንከባልልናል ሲሉ የነበረው አልክ። ነገር ግን እንደዛ አይደለም መጽሐፉ የሚለው። ከመጡ በኋላ መጡ አለና ከመጡ በኋላ ወደ መቃብሩ መጡ ካለ በኋላ ማን ነው የሚያንከባልልልን ሲባባሉ ነበር አለ። ነገር ግን ሌላኛው ወንጌል ላይ ሉቃስ ላይ ምን ይላል? ማን ያንከባልልናል ምናምን ብሎ ሂሳብ የለም። ገና ሲመጡ ተከፍቶ አግኝተውታል። በቃ ድንጋዩን ተነስቶ ራሳቸው አግኝተውታል ነው ይታል አይደለ? ሉቃስ ወንጌል ምዕራፍ 24 ቁጥር 1 ምን ይላል ተመልከቱ። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ከዚያስ ማን ያንከባልልናል ምናምን ወፍ ድንጋዩን ከመቃብሩ ተንከባሉ አገኙ ይላል። ይሄ ነው። አሁን ሌላኛው ጥያቄ በዚሁ ላይ እነ መግደላዊት ማርያም ወደ መቃብሩ ሲመጡ ዲያቆን መልአክ ነበር ያገኙት ወይንስ ሰዎችን ነበር ያገኙት? መላእክትን በሰው ተመስለው አይተዋቸዋል። መላእክት በሰው ተመስሎ ይላል ወይንስ መልአክ እናያገኙት ወይንም ሰው እናያገኙት የሚለው? ሁለት ሰዎች ቆመው አገኙ ይላል። ከዛ እነዛ ደግሞ መላእክት እንደሆኑ እዛው ይናገራል። እሺ ትክክል። የትኛው ነው? ስለዚህ መልአክ ናቸው ወይንስ ሰዎች ናቸው?
ይህ ኖርማል ነው። በቃ በሰው አምሳል ለምሳሌ እነሱ ሲዋቸው ሰው መሰሏቸው፣ ነገር ግን መላእክት ነበሩ እነዛ። ምክንያቱም እዛው ላይ እነዛን መላእክት ብለው ስለሚቀጥል ማለት ነው። እሺ ማስረጃ ጥቀስልኝ። ያው እዛው ላይ እኮ ይነግራል። እሱን ራሱ ማንበብ እንችላለን። የትኛው ነው? እኔ ለምሳሌ አንደኛው ወንጌል ምን አለ መሰለህ፣ ሰዎችን ያገኙት አለች አለ። ማርቆስ መጣና ሰዎች ናቸው ያገኙት አለ። ዮሐንስ ደግሞ መላእክቶችን ነው አለ። እነሱ ሲዋቸው አልኩ እኮ። ለምሳሌ ሁለት ሰዎች ቆመው አገኙ እኮ። ያንተን ማብራሪያ አሁን እዛ ጋር አናገኘም እያልኩህ ነው። አሁን ይባል አይደለ? ያንተን ማብራሪያ አናገኘው። ነገር ግን ወንጌላት ላይ የተጻፈውን ሄደን ስናይ ጊዜ እንደ ማስረጃ መላእክትን ያገኙት ወይንስ ሰውን ያገኙት? አይ መላእክም በሰው የተገለጡ መላእክቶች ናቸው የምትለን ከሆነ እንደሱ የሚልበት ካለ ታሳየናለህ፣ ችግር የለውም። ነገር ግን አሁን ጥያቄ ምንድነው? ሲመጡ ጊዜ እነ መግደላዊት ማርያም አንዱ መጥቶ መላእክን ያገኙት አለ፣ ሌላው መጥቶ ደግሞ አይ ሰዎችን ያገኙት አለ። የትኛውን ነው ያገኙት? መላእክትን ያገኙት። በጣም ጥሩ። እንግዲህ አሁንስ የሁሉንም ወንጌላቶች ምን እንደሚሉ ከመጀመሪያው እናንብብ። ተመልከቱ። ማቴዎስን እንጀምር። ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ። በሰንበት መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ እያለ ይናገራል። ስለዚህ ምንድን ነው ያገኙት ሲመጡ ጊዜ? መልአክ አይደል ዲያቆን? በጣም ጥሩ። ይሄን ያለው ማን ነው? ማቴዎስ። ቀጣዩ እስኪ ምን ይላል? ማርቆስ ተመልከቱ። ማርቆስ ወንጌል ምዕራፍ 16 ከቁጥር 1። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልና ሊባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። መልአክ ናቸው ይለናል እዚህ ወይንስ አይልም? ዲያቆን ማርቆስ ምን አልከኝ? መልአክ ናቸው አለን ወይንስ ምን አለ ማርቆስ? መልአክ የሚለውን ወፍ በሰው አምሳል እንደሆነ ሁለቱ ጎልማሶች ነው የሚለው። አንተ አልክ በሰው አምሳል የሆነ ጎልማሳ አይልም። እሺ ሉቃስን አንብበው። ወደ ሉቃስ እንሂድ። አያቸው አይደለ? ማቴዎስ ምን አለ? መልአክ ናቸው አለን። ማርቆስ ጋር ስትመጡ ወፍ መልአክ የሚባል ሂሳብ የለም። ሉቃስ ደግሞ ምን እንደሚል ጉር ተመልከቱ። እንዳለ የሚጋጭ ምንታታ ያልኳችሁ አንዱ ያለውን ሌላኛው አይጠቅሰውም፣ ሌላኛው የጠቀሰውን ይሄኛው አይለው። አሁን ወደ ሉቃስ እንሂድ። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተፈንቅሎ አገኙት። ገብተውም የጌታ ኢየሱስ ክርስቶስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ አለ። እዚህ ጋር ምን አለን? ሁለት ሰዎች አለን። ማቴዎስ ምን አለ? መላእክቶች ናቸው አለ። ማርቆስ ምን አለ? አንድ ጎልማሳ ሰው ነው አለ። ያሰላም። እዚህ አንድ ጎልማሳ ሰው ነው ይለናል። እዚህ ሁለት ሰዎች ናቸው አለ። እዛ ጋር ደግሞ ዋይ መላእክቶች ናቸው ይለናል። ያኛው እንዳለ ክርስቶስ። እስኪ ዮሐንስ ምን እንዳለ እንመልከት። ደግሞ ሌላ ታሪክ ነው ደግሞ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩን ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዛሙርት መጥታ ኢየሱስ ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር እያለ ይናገራል። ተመልከቱ። እዚህ ጋር ደግሞ መልአክ ነው፣ ሰው ነው፣ ጋኔን ነው፣ ምንም የሚታወቅ ነገር የለውም። እቺ አንድ ነገር ልንገርህ። ምን መሰለህ? ለምሳሌ አሁን አንተ መጽሐፍ ቅዱስን አየህ፣ አሁን አበብክ፣ ተረጎምክ አይደለ? አልተረጎምኩም። ሰው የሚለውን እኮ አልተረጎምክም። ሰው የሚለውን ሰው ነው አልክ፣ መላእክት የሚለውን መላእክት ነው አልክ። እኛ ደግሞ ይሄንን በመንፈስ ቅዱስ ተመርተው የተረጎሙልን አባቶቻችን አሉ። ለምሳሌ እኛ ሰው ነው ብለን ጥያቄ እንጠይቃለን። ልክ እንዳንተ እነዛ ጋር ሰው ይላል፣ እዛኛው መላእክት ይላል። እንዴት ነው ብለን ስንጠይቅ መተርጉማን በሰው አምሳል መላእክት ተገልጠው ነው ብለው አሁን ትኑ ካለ መግለጥ ትችላለህ። አንድምታው የዚህ የማርቆስ ወንጌልም አንድምታ የማቴዎስኑ እሱ አንድምታው ሄደ ማየት ትችላለህ። ሰው ምክንያቱም ለአብርሃምም ተገልጾለት ነበረ፣ በብሉይ ኪዳን ለነበረ አባቶች በሰው አምሳል ይገለጻል፣ በመላእክት አምሳልም በተለያየ አምሳል መላእክት በራሳቸውም ሊገለጹ ይችላሉ።
ወይም ደግሞ በሰው አምሳልም ሊገለጹ ይችላሉ። ያ ደግሞ የእግዚአብሔር ፈቃዱ ነው፣ ወይም ደግሞ ለሰዎቹ በሚገባቸው መልክ ይገለጻሉ። ስለዚህ እኛ እንደፈለግን መተርጎም አንችልም። ይሄ ከነሳት መካከል እንደው ጥቂቱ ነው። ከነሳት መካከል ጥቂቱ ነው የሚገርማችሁ። ከዛ መጣና ማርቆስ ደግሞ አንድ ጎልማሳ ሰው ነው አለ ያገኙት። እሺ በመልአክ በሰው ተገልጦ ነው እንበል፣ ግን እዚህ ሀገር መላእክቶች እንደሆነ ገለጻለን። ማርቆስ ደግሞ አይ የሆነ ጎልማሳ ሰው ተቀምጦ አገኘው አለ። እንደገና ማርቆስ ማነው ሉቃስ መጣና ደግሞ ሁለት ሰዎች አለ። እነዚህ የነበሩት ሁለት ናቸው ወይንስ አንድ ናቸው? መልአክ ነው ወይንስ ሰው ነው? በሰው የተገለጠ መልአክ ብላ ብላ ይህን ይመስላል ማለት ነው። ሌላኛው ነገር ኢየሱስ ክርስቶስን እንደ ሕጋቸው ነው አይደል አይሁዶች የሰቀሉት። ዲያቆን በስቅለት ነው ዛሬ ራሱን የአምላክ ልጅ በማድረጉ እንደ ሕጋቸው ነው አይደል የሰቀሉት ኢየሱስ ክርስቶስን። በጣም እንደ ሕጋቸው ከሆነ የሰቀሉት ኢየሱስ ክርስቶስን የኢየሱስ ክርስቶስ ክስ ምን ነበር? አምላክን ተሳድቦ ራሱን የእግዚአብሔር ልጅ ወይም ደግሞ ራሱን ከእግዚአብሔር ጋር በማስተካከሉ ራሱን አምላክ በማድረጉ ብለው ነው። ያ ምን ይባላል? ከአይሁድ ግን ስድብ ተብሎ፣ ነገር ግን ስለ ስድብ ነው የምንከሳ አይደለ? ስለምን ትከሱኛላችሁ ሲላቸው ዲያቆን ራስህን ሰው ስትሆን አምላክ ስለማድረግህ ወይም ስለ ስድብ ብለው ገለጹት። ስለዚህ እግዚአብሔርን ተሳድበሃል ነው። እግዚአብሔርን የተሳደበ ሰው ታዲያ እንደ አይሁዶች ሕግና ፍርድ ምንድን ነው ፍርዱ? እንደ አይሁዶች ሕግ እግዚአብሔርን የሰደበ ሰው የእግዚአብሔርን ስም የሰደበ ሰው ፍርዱ ምንድን ነው? ዲያቆን ነው እንደቀላል ዲያቆን ነው። ቤተክርስቲያኑ ነው መሰለኝ። ይቅርታ ትንሽ ጠብቁኝ። እሺ ስልክ ገብቶብኝ ነው። ችግር ነው ማብሽቅ። እሺ ክርስቲያኖች እነዚህን ጥያቄ የማነሳላችሁ ቆም ብላችሁ እንድትመረምሩ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር ፈትሹል ኩቱብ ይላል። መጽሐፍን መርምሩ لأنكم تظنون أن لكم فيها حياة أبدية وهي التي تشهد لي على ምክንያቱም እናንተ በእርሷ ውስጥ የዘላለማዊ ህይወት አለ ብላችሁ ታስባላችሁ። እርሷ ግን ስለኔ ተመሰክራለች አለ። እሺ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ካለን ጥያቄ ልጠይቃን ቸኩኝ ነው። እሺ ጥያቄ ምንድን ነው? አላህ በእናንተ አይወልድም አይወለድም ነው አይደል? እውነት ነው። እስቲ ሱራ 18:4 ክፈትልኝ። ምን ይላል እሱ ላይ? ራስህ ከፍተህ ይልኝ አንድ ቸኩዬ ነው። እስቲ ንገርኝና። እሺ ሱራ 18:4 وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم يقولون إلا كذبا. من الأملاك الله سبحانه وتعالى بسورة 18 ላይ وينذر الذين قالوا اتخذ الله ولدا ይህ ቁርአን ከወረደበት ዓላማ መካከል አንደኛው ምን እንደሆነ ይገልጽልናል። አላህ እነዚያን አምላክ ልጅን ያዘ የሚሉትን ሰዎች ያስጠነቅቃል ማለት ያስፈራራል። ማለሁም ቢሂ ምን ዒልም በእርሱ ላይ ምንም እውቀት የላቸውም። ወላ ሊአባኢሂም ለአባቶቻቸውም ምንም እውቀት የላቸውም በእርሱ ላይ። ከበረት ከለመትን ተኽሩጁ ሚን አፍዋሂሂም ከአንደበታቸው የምትወጣ ቃል ምንኛ የከፋች ሆነች እያለ ይናገራል። በዚህ ላይ ጥያቄ ምንድን ነው? አይ አይቼ ነው እንደዛ የሚለዛ ነው። ለምን ከፎ ጋር አታወራም ግን? ማን እያወራ ያለው? ሁሌ ተዘራታለች። ተጠብቃ ሪከርድ እያደረገች ነው። አሁን እናንተ ያወራነውን ማታ ጠብቅ ሪከርድ አድርጎ በዚያ ላይ መግለጫ ይሰጣል። ሪከርድ ውስጥ ገብተሃል። አንተ ማታ ጠብቀው በቤት ሰማ እንትን ለምን እስቲ እፎይን አታቆም? ከእፎይ ጋር ለምን ሰላም ብለሃል በለው። ሁሱ ይወዳሃል በለው። ብሎክ ነው ያደረገ። ሄድና ሪከርድ ትሰማዋለህ ማታ ተደብቆ እየተከታተለ ከተማሪዎች መካከል አስተማሪ ነገራችን ላይ ሪከርድ አድርጎ ማታ ይነግራቸዋል። እንዲህ ብሎ መልስ ልሰጥ መጣሁኝ ይላል። ገብተህ ስጥ እንጂ መልስ በሉት። አንድ ክርስቲያኖች ለታሪክ ሪከርድ ከምታወጣለን ሪከርድ እያደረግ ሁሱ እንዲህ አለ ብለህ ሁሱ ድራማ ሰራ እያልክ እንትን ከምትለን ያዘውና ያን ሪከርድ ከምታደርግ ግባና
እዚህ ጋር ድራማ እየሰራህ ነው ወይንም እዚህ ጋር ተሳስተሃል በልበሉት። አንድ ቀን ደፍሮ ሙስሊሞች በህይወት ዘመኑ ገብተው ያውቅም። አይ ጥያቄ ያለ ቀጥላል። እናንተ ትሻላላችሁ። በድፍረት ያው መጣችሁ ሙስሊሞች ቤት እያወራችሁ ነው አይደለ? ግደሉት። ሙስሊም ቤት ገብተው ያውቅም አይገባም። ጥያቄ አለ? አሎ አሎ አትስበዑ ከላሚ ወላ ይሰማል? ይሰማል። እንዴት ነህ? ይሰማል። ክርስቲያን ኦኬ፣ ክርስቲያን ጥያቄ አይ እኔ አንተን ጥያቄ ለመቀበል ነውና ቅድም ኢየሱስ ክርስቶስ ሁለት መላእክቶች እና ኢየሱስ ክርስቶስ ከሞት አልተነሳም ብለህ ክርክር በመጽሐፍ ቅዱስ ዙሪያ አንስተ ነበር። ልትመልስ ነው የመጣው? ኔትወርክ ነው መሰለኝ ትንሽ። እሺ ልትመልስ ነው የመጣው እና ልመልስልህ? እየሰማሁ እየተከታተልኩ ነበር። አይ በቃሽ። አንደኛ እኔ ጥያቄ የምጠይቀው እንድትመረምሩ ትንሽ ኔትወርክ ነው ትንሽ ታረሰኝ። ኔትወርክን አስተካክለው። እሺ እኔ ጥያቄ ሳነሳ ጊዜ እዚህ እንድትመረምሩ ቆም ብላችሁ የምጠይቃችሁ መሰረታዊ ጥያቄ ነው። የእምነታችሁ መሰረት የሆኑት ላይ ነው ጥያቄዎቻችን። አንድ መጥቼ ኢየሱስ እንዲህ እንትናን መግደላዊት ማርያምን ሄዶ እንትን ብላት እግሩን አሽታው ምናምን ማንሳት አያቅተኝም አለ መጽሐፉ ላይ ገብታችኋል። ልክ እንዲሁ ደግሞ ወደ አንድ ነብይ መጥቶ መጽሐፍ ቅዱስ ላይ ህፃን ልጅን እያደረገ ስሞት ፈውሶት ምናምን እንዲህ አይነት ብልግናዎችን ማንሳት አያቅተኝም። ይሄ ግን ምንም አይጠቅምም፣ የመዳኛ መንገድም አይደለም። ይሄ ገብታችኋል አይደለ? ነገር ግን የእምነት መሰረት የሆኑት ላይ እነሱ ላይ ነው የምንጠይቃችሁ። ቅድም ሳነሳ ምን አልኩኝ? ጳውሎስ የእምነት መሰረት ብሎ ያስቀመጠው ነገር ምንድን ነው ሲናገር ምን አለ? ኢየሱስ ክርስቶስ ግን ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችንም ውሸት ነው አለ። የክርስትናን ዋና መሰረት አድርጎ የእውነተኛነት ሃይማኖትን ማስረጃ አድርገው ጳውሎስ ምንድን ነው ከተባለ ምንድን ነው አለ ጳውሎስ ሲናገር ክርስቶስ ከሙታን መነሳቱ ነው አለ። ያ ማለት ትንሣኤ ማድረጉ ማለት ነው። ለዚህ ደግሞ ክርስቲያኖች የአይን እማኝ ማስረጃዎች ናቸው ሐዋርያቶች ብለው ሁልጊዜ ይፎክሩብናል፣ ይናገራሉ። ያዩና የመሰከሩ ናቸው እነርሱ እንዳለ ሙሉ ክስተቱን የክርስቶስ የማዳኑ ስራ ብሎ ይናገራሉ። ጭራሽ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቁርአን ላይ ወማ ቀተሉሁ ወማ ሰለቡሁ ይላል ስለ መሲሁ ስንላቸው ጊዜ አልገደሉትም አልሰቀሉትም ብሎ አላህ ተናግሯል ስንላቸው እርሳቸው እኮ አይን ምስክር አይደሉም፣ እርሳቸው የመጡ ከ600 ዓመት በኋላ ነው። ነገር ግን በዚያው አብረውት የነበሩ የአይን ምስክሮች ሞትና ትንሣኤውን አይተው ተነስተዋል ብለው መስክረውልናል። የእነርሱን ነው የምንቀበለው። ጥሩ እሳቸው የእናንተ የሐዋርያቶችን ለመቀበል መስፈርት ያደረጋችሁት የአይን ምስክር ናቸው ካላችሁ እንግዲህ አሁንስ የአይን ምስክርነት ትልቅ እንደ ማስረጃ ከተጠቀማችሁት እንዲህ ምን መስፈርት የለም። ነገር ግን እሺን በላቸውና እንቀበልና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ አለ ወይ? ኢየሱስ ክርስቶስ ከሙታን ሲነሳ ወይም ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ይሄን ስንጠይቃቸው ጊዜ መጽሐፉ ላይ አንድም የሐዋርያ ምስክርን አታገኙለትም። ወፍ አንድ ቦታ ላይ ለታሪክ ማለት ነው አለ የሚል ካለ መጥቶ መረጋገጥ ይችላል። ነገር ግን አንድ ቦታ ላይ የለም። በአላህ ስም ብዬ ነው የምነግራቸው። ተነስቷል ብለው ጽፈውላቸዋል። ሲነሳ አይተዋል ወይ? የአይን ምስክሮች ናቸው ወይ? አይደሉም በፍጹም። እያንዳንዱ እስካሁን እያነበብናቸው ነበር። ሐዋርያቶች የሉም ነበር፣ ሲጀምር የሉም ነበር። ሲነሳ ምናምን ወፍ እነ መግደላዊት ማርያም ሄደው ነው የነገሯቸው። ስለዚህ እንዳለ በስማ በለው ነው የጻፉት። ማን ነግራቸው? መግደላዊት ማርያም። አላመኑም ነበር። ቅዠት መስሎ ሁሉ ታያቸው። ካላረጋግጥን አለ ጴጥሮስ። ቶሎ ብሎ ጴጥሮስ ጥያቄ ልጠይቅህ እሱ። እሺ እቺን ጥያቄ ትመልሳለሽ ወይ? እቺን እንለፋት የሆነ ጥያቄ ልጠይቅህና በዛው ሊመለስ ይችላል ብዬ ስለማስብ ነው እሱ። አታዳምጪ? አዳምጫለሁ እሱ። አንዴ ልጠይቅህና በዛው ከተመለሰልህ ሜቢ አንዴ እቺን ትመልሻታለሽ ወይንስ እንለፋት? መልስ የላትም። የክርስትና መሰረት ነች ብዬ ነው። የክርስትና መሰረት ከነቢያቶች ጳውሎስ ሲናገር ምን አለ መሰለሽ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው፣ ውሸት ነው ስብከታችን ሁሉ አለ።
እና ስለዚህ ከሙታን መነሳት ወይንም ትንሣኤ ማድረጉን ያየ አንድ የሐዋርያ ምስክር አለ ወይንስ የለም ነው? አዎ እነ ቶማስ አሉ፣ እነ ጴጥሮስ አሉ፣ እነ ማርያም መቅደላዊት አሉ። ተገለጠላቸው በኋላ እኮ ተገልጦላቸዋል። እሱ ተገለጠላቸው እኮ በኋላ። ምን ነበር ጥያቄ ድጋሜው? አይታውታሉ አይደል ያልከው? እንደተነሳ አይታውታል አይደል? ለምሳሌ ቶማስ አላምን ብሎ ከሙታን ሲነሳ ወይንም ሞትን ከመቃብር ሲነሳ ትንሣኤ ሲያደርግ አይተውታል ወይ ሐዋርያቶች? ልክ ከመቃብር እንደተነሳ ነው ያልከለው። በኋላ እንዴ አንተ የጻለ ጥያቄ ያጠይቃው እሱ ምን ሆናል? በኋላ እኮ እሱ አንድ አካል ሞቶ ከተቀበረ በኋላ ያን የቀበርከውን አካል መልሰ በኋላ ብታየው ተነሳም አልተነሳም ብለህ ጥያቄ ትጠይቃለህ። እሺ እሱ ጋር አላቅም እኔ ምላሹን ስለማላቅ ይቅርታ። ጥያቄ ጠይቅ ካንተን እንደሱ አላቅም፣ ችግር የለውም። የክርስትና እምነት መሰረት ነው ግን አያውቁትም። አየሽ ወደ ጥያቄው ግን አለማወቅ ችግር የለውም፣ እንማራለን፣ ችግር የለውም። እሱ ጥያቄ ምን መሰለ፣ በቁርአን ላይ ኢሳ ሊሞት ነበረ። ከዛ አላህ አስመሰለባቸውና ሳይሞት ወደ ሰማይ ተወሰደ ይላልና ቁርአኑ። ኢሳ ለምን ነበረ ሊሞት የነበረው? ምን አድርጎ ነው? እንዴ ሌላ ሰው በሱ ምትክ ተቀበረ የሚል የለም። ሌላ ሰው ተቀበረ። ያ የተሰቀለው ሰው ኢሳ መስሎባቸው የሚያወሩት ነው እያላችሁ ያላችሁት። አንዴ ይኸውልሽ አላህ አስመሰለባቸው ብለው የነገሩሽ ውሸት ነው። የለም እንደሱ ነው፣ ውሸት አይደለም። እናንተ ሆናችሁ እንደዛ የምትሉት ሰው ማስረጃ ሳይንሽ እንደሱ የሚለው አሁን ለምን አድርጎ ነው? እሺ ምን አድርጎ ነው ሊሰቅሉት የነበረው ወይም ሊገሉት? አሁን መጀመሪያ መልስ አታርሚ። አይ ብሏል አለ በግድ እያልሽ ትናገራለሽ። ከቅድም ጀምረሽ ማስረጃ አምጪ ልታመጫት ትችይ። የሆነ የተነገረሽ ነገር ካለ ያንን ጠይቂ አትጠይቂ አይደለም። ግን ያ ነገር ስህተት እንደሆነ ስንነግርሽ አይ ስህተት እንደሆነ ከሱ ውጭ እንደሆነ ያለው ወይ ማስረጃ አሳይኝ፣ ማስረጃ ብቻ ችግር የለውም እናሳይሻለን። ነገር ግን አላህ አስመስሎባቸው የሚል ቃል የለም መጽሐፉ ላይ። ወተሻለ አይደል? አሁን ለምንድን ነው ሊገድሉትና ሊሰቅሉት የፈለጉበት ምክንያት የሚል ጥያቄ ከሆነ ጥሩ ጥያቄ ነው። እሱ ልመልስልሽ ልመልስልሽ ለምን ነበር ሊገሉት የነበረሽ? እሺ ክርስቶስን ሊገሉትና ሊሰቅሉት ነበረ እነዚህ ሰዎች። ለምን ከተባለ ክርስቶስ እርሱ የአምላክ የአላህ ስብሐነሁ ወተዓላ መልእክተኛና ነቢይ እንደሆነ እንዲሁም ድንቅና ተአምራቶችን እያደረገ ባለበት ጊዜ መሲህነቱን ክርስቶስነቱን እየነገራቸው ባለበት ጊዜ እነዚህ ሰዎች ይሄንን ተቃወሙት፣ አልተቀበሉም። ኢሳን እኮ ነው የጠየቁ፣ እሱ ክርስቶስን ሳይሆን ኢሳን የጠየቁክ። እንዴ እኮ እየመለስክ ያለሁት እሱን ነው። ማስረጃ ጠይቅኝ። ኢሳ ክርስቶስ ነኝ ብሏል በቁርአን ላይ። ክርስቶስ ነኝ ብሎ እንደዛ ነው። አዳም ጭረጋ እንደዛ ከሆነ ትክክል ነው ማለት ነው። ተኮርጆ ነው ማለት ነው። እንደዛ ከሆነ መኮረጅ ማለት ነው ማለት ታሪኩ ከመጽሐፍ ቅዱስ ተኮርጆ ነው ማለት ነው። ፋቂያ ለምን የሚታደርግሽት እያራህት ነው አይደለ? ማለት አይ እሱ ማለት አሁን የምትለኝ ታሪክ በቁርአን ውስጥ የሚኖር ከሆነ ጀስት ልክ በመጽሐፍ ቅዱስ ላይ እኔ እግዚአብሔር ልጅ ነኝ እንዳለ በሰንበት እግዚአብሔር ልጅ ነኝ ብሏል አልኩኝ። እንደ ክርስቶስ እኮ እያልክ እኮ ነው። እሱ ስለሱ መጣለሁኝ እኔ እግዚአብሔር ልጅ ነኝ ብሏል አልኩኝ። እሺ ቀጥል። ጆሮዬ ነው ታዲያ ቀጥል። እሺ ልስማክ። እግዚአብሔር ልጅ ነኝ ብያታለሁኝ አላልኳትም። እሺ አዳምጪኝ ሰዎች ይጠቅማቸዋል። በልሰው አዳምጪ። ግን ቶሎ ሳልጨርስ ኮርጆ ነው የሚለውን ቃል ለመናገር ፈልገሽ ነው። ከዚህም ገብታ ጥያቄ ትጠይቅና ኮርጆ ነው ብላ ወጣች። ትልቅ ሴት ያስኛለሽ። ረጋ ብለሽ አዳምጪ፣ ይጠቅምሻል። እሺ ለማንኛውም ለምንድን ነው ከተባለ ቃል በቃል አላህ በቁርአን ላይ ይናገራል። ለምን እርሱን ለማጥቃት እንደፈለጉ ነው ሲሆን
إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ علمتك الكتاب والحكمة والتوراة والإنجيل وإذ تخلق من الطين كهيئة الطير بإذني فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني ተአምራቶቹን ሁሉ መሲሁ እንደሚያደርግ ከገለጸ በኋላ ወኢዝ ከፈፍቱ በኒ እስራኤል ዐንከ ኢዝ ጅእተሁም ቢልበይናት ፈቃለ الذين كفروا منهم إن هذا إلا سحر مبين ይላል። ቤት አድርገሽ ትጨርስ። እሺ በአማርኛ ተውሽ፣ በአማርኛ አድርገሽ። እሺ ወኢዝ ከፈፍቱ በኒ እስራኤል ዐንከ ይላል። አንተ መሲሁ ሆይ እኔ በአንተ ላይ የዋልኩልህን ጸጋ አስታውስ ይለዋል። ገብታችኋል አይደል? ከዋለለት ጸጋ አንደኛው ምንድነው? ተአምራቶችን ማድረጉ ነው። በነቢያቶች ማን በእስራኤላውያን በይሁዳውያን መካከል ይሄ ነገር ለነርሱ የእግር እሳት ሆኖባቸዋል። በመካከላቸው ተነስቶ የሚያደርጋቸው ድንቅ ተአምራቶች የአምላክ መልእክተኛ መሆኑን ነግሯቸዋል፣ ነብይ መሆኑን ነግሯቸዋል። ይሄን ሁሉ እነሱ ሊቀበሉ አልቻሉም። እነርሱ እነዚህን ተአምራቶች የሚያደርገው ድግምት እንጂ በፍጹም ይሄ ተአምር አይደለም አሉ። በዚህ ቅናት ያዛቸው። መልእክተኛነቱን ሊቀበሉ አልቻሉም። ይሄን ነግሯቸዋል ወይ? አዎ በደንብ ነግሯቸዋል። ነብይ መሆኑን አዎ በደንብ ነግሯቸዋል። ከዚያ በኋላ እነዚህ ሰዎች እየተሳለቁ ያውና ክርስቶስን ገደል ነው እያሉ ክርስቶስነቱን ስለነገራቸው ያንን እየተቃወሙ በእርሱ ላይ ለመግደልና ለመስቀል አሲሩበት ማለት ነው። ለዚህ ነው። ስለዚህ ክርስቶስ ቃል የተገባው በነቢያት አንደበት ክርስቶስ ወይም መሲህ የተባለው እርሱ ነው። ይሄን አይሁዶች አልተቀበሉትም። እርሱ የአምላክ መልእክተኛ መሆኑን ነገራቸው፣ አልተቀበሉትም። ከተቻለ እርሱ የሚያደርጋቸው ድንቅ ተአምራቶችን አሳየ። እነዚህን በጣም ቀኑበት፣ ሐሰዱት፣ ገብቷቸው ተመቀኙት። በፊታቸው እያዩ ሙታንን ያስነሳ ነበር። ማየት የተሳናቸውን አይናቸውን ያበራ ነበር። በለምጽ በሽታ የታመሙ የቆዳ በሽታዎችን ይፈውሳቸው ነበር። መናገር የተሳናቸውን አፋቸውን ይከፍትላቸው ነበር። ይሄን ሁሉ ባዩ ጊዜ ይህ ግልጽ ድግምት እንጂ ሌላ በፍጹም አይደለም አሉ። ከዚያ እርሱን ለመግደልና ለመስቀል አሰቡ። አላህ ሱብሓነሁ ወተዓላ ከእስራኤላውያን ልጆችም አንተን በተከላከልኩልህ ጊዜ እያለ ገለጸው። እርሱን ለማጥቃት የፈለጉት በእነዚህ ነገራቶቹ ነበር። አምላክ አላህ ሱብሓነሁ ወተዓላ ለእርሱ ተከላከለለትና ምን አደረገው? ወሰደው። ቀድሞ ነገረው። የሚገርማችሁ ምን አለው ቀድሞ? ወመከሩ ወመከረ አላህ አለ። መሲሁንም ክርስቶስን ለመግደል አሲሩበት፣ አደሙበት አለ አላህ። እኔም አድማቸውን መለስኩባቸው ተንኮላቸውን አለ። ወላሁ ኸይሩል ማኪሪን፣ እኔ ከአድመኞች ሁሉ በላይ ነኝና ብሎ ተናገረ። የአድመኞችን አድማና ተንኮል ሴራ የማውቅና የማከሽፍ ነኝ ብሎ ተናገረ። ከዛ ለመሲሁ ምን አለው? ያ ዒሳ እኒ ሙተወፊከ ወራፊዑከ ኢለያ ነው። አንተ ዒሳ ሆይ እኔ አንተን ልወስደህ ነው፣ ወደ እኔም ላነሳህ ነው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱት ላድነህ ዘንድ አለው። ላነጻህ ዘንድ ላጠራህ ዘንድ አለው። እኔ አጥሪህ ነኝ፣ አዳኝህ ነኝ አለው። በቃ ስለዚህ በእርሱ ላይ ያንን ባሴሩ ጊዜ ቀድሞ ለመሲሁ ነገረው። በቃ አላህ ሱብሓነሁ ወተዓላ እርሱን መሲሁን ወደ ሁለተኛው ሰማይ በክብር አሳረገው ማለት ነው። አነሳዋለሁ ብሎ ቃል እንደገባ አነሳው። ምን አለ? በረፈዐሁ ላሁ ኢለይህ አለ፣ ወደ እኔ አነሳሁት ብሎ ተናገረ። እና ይህን ይመስላል። ለዚህ ይህንን ስላስተማራቸው ነው ተቃውመውት ለመግደልና ለመስቀል የፈለጉት ማለት ነው። ይህን ይመስላል። እሺ ኦዞ ታምር ብቻ ስላደረገ ነው ሊገሉት የነበሩት። ታምር እንደዛ ከሆነ ብዙ ነቢያቶች ታምር ሲያደርጉ ነበረ። እንደዛ ከሆነ ማለት ነው ብቻ አልኩኝ። ሌሎችም ሊገደሉ የነበሩ አሉ እያልከኝ ነው። ታምር ሲያደርጉ የነበሩት አይ ስለሱ ነው ያወራሁት። ታምር ስላደረገ አልክ። ታምር ያደረጉ ብዙ ለምሳሌ እነ ሙሴ ታምር ስላደረገ ብቻ ነው ያልኩት። እሱ ብቻ ነው የተከሰተው። ምን አለሽ? እኔ የክርስቶስ ልጅ ነኝ አለ፣ ያላ ልጅ ነኝ አለ። እኔ ሌላ አልሰማሁም። ታምር አደረገ ነው ስትል የሰማሁት። እኔ ጋር አይደለሽም ማለት ነው። ነብይ ነኝ አላቸው። አንዲያሽ እኔ አምላክ መልእክት እሱ ብቻ ነው ነቢያትስ? እሺ ብዙ ነቢያቶች ነበሩ። ታምር የሚያደርጉ ብዙ ነቢያቶች ነበሩ። ሲጀመር ታምር የሚያደርገው ነብይ ነው እንጂ ተራ ሰው ታምር ሊያደርግ አይችልም። ባይዘው በጣም ጥሩ። ስለዚህ ኢየሱስ ነብይ ነው ማለት ነው ተአምር በማድረጉ። እንዳንተ ቁርአን ነው እያወራ ያለው አባቴ። እኔ እንደ መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ተአምር ማድረግ የነብይነት መገለጫ ነው አይደለም?
እንዴ ከዛም በላይ የሆነ ሰው ተአምር ሊያደርግ ይችላል። የነብይነት መገለጫ ነው አይደል? መመረጥ ይኖርባል ተአምር ለማድረግ። ስለዚህ ተአምር ማድረጉ ኢየሱስ አምላክ አያደርገውም ማለት ነው። ስናምንሽ ማለት ነው እንዴ ምን ማለት ነው? ሰውታው እንጂ ለምንድን ነው በቁርአን ውስጥ ኢሳን ሊገሉት የነበሩት? ተአምር በማድረጉ ብቻ ነው ወይ? እዛ ጋር አይደለም ምስጢሩ። በእናት አረጋይስ ጭንቅላትን ተጠቀም። እሱ ምን ሆነ ነው እንዴ? ተአምር እኮ ነቢያቶች ብዙ ከላይ ያለው ልጅ ሰላም ባሊዮ ማንም ሰው ኮሜንት ላይ እንዳይናገራት እሺ። አለ ባሊ አለ አውቃ ነው አውቃታለሁ። ደንበኛ እዚህ አውቃ ልትሰማ አይደለም የምትመጣው። አላያችኋትም? ምን አልኩ ብዬ ስነግራት ጊዜ ወፍ ተአምር ስላደረገ ብቻ ነው ያልከዋለች። ያ እሺ ያቀለ ገጠ በዋናነት መሲህነቱን ተቃውመው ነው። ልብ በሉ። አንደኛ የአምላክ ከአምላክ አይደለም ብለው ነው የሚያምኑት እነርሱ፣ ሐሰተኛ ነው ብለው ያምናሉ። እርሱ ደግሞ ኢኒ ረሱሉላህ ብሎ ነገራቸው። እኔ የአምላክ መልእክተኛ ነኝ አላቸው። መጽሐፍ ቅዱስ ላይ እርሱን ሊወግሩት በመጡ ጊዜ ምን አላቸው? ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ አላቸው። እናንተ ግን ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እኔ ከአምላክ ሰምቼ የምናገር ሰው ነኝ ብሎ ገለጸላቸው። እነርሱ ይህንን አልተቀበሉም። በቃ ከአምላክ አይደለም ብለው ነው የሚያምኑት። አንደኛ መልእክተኛነቱን ስለገለጸላቸው፣ ነብይነቱን ስለነገራቸው፣ ልክ እንዲሁ እነዛ ድንቅ ተአምራቶችን ማድረጉን በዚህም ላይ ሲቃወሙት እንደነበረ ይሄ ሰው እንዴት ተአምር ያደርጋል እያሉ በጣም ብዙ ቅናት ይዟቸው እንደነበር መጽሐፋቸው ላይ በደንብ ተቀምጧል። በዋናነት ደግሞ ምንድነው መሲህነቱን ቃል የተገባው በነቢያት አንደበት መሲህ እርሱን አንቀበልም ባሉ መሲህነቱን። ለዚህ ነው ሐዋርያቶች ሁሉ ስለ እርሱ እመኑ 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 በኢየሱስ ያመነ እያሉ ሲናገሩ የነበረውን ምንነቱን መሲህነቱን። ከሐዋርያቶች መካከል እንደምታውቁት ማንን ነው? ጴጥሮስ ሰዎች ስለ እኔ ምን ይላሉ ብሎ ሲጠይቃቸው ጊዜ ኢየሱስ ክርስቶስ ሰዎች ስለ አንተ እንዲህ ይላሉ፣ እናንተ ስለ እኔ ምን ትላላችሁ ብለው ሲጠይቃቸው አንተ ክርስቶስ ነህ አሉት። በቃ ይሄን ነው ክርስቶስ የፈለገው በዋናነት ክርስቶስነቱን፣ መሲህነቱን። ክርስቶስ ማለት የአምላክነት መገለጫ አይደለም። ክርስቶስ ማለት የተቀባ ማለት ነው፣ ሌላ ነገር አይደለም። ክርስቶስ ያደረገው አምላኩ እንጂ በራሱ ያገኘው የራሱ ባህሪ አይደለም፣ ጸጋ ነው፣ ተሰጥቶት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ክርስቶስነትንም ጌትነትንም ተሰጥቶ ነው በመደረግ የተገኙ ነገራቶች ናቸው እነዚህ እንጂ የራሱ ባህሪያቶች አይደሉም ማለት ነው። ስለዚህ ይሄን ነገር ካዱ። ታዲያ በቁርአን ላይ ክርስቶስነቱን እንደ ካዱ አይሁዶች ተቀምጧል ወይ? አዎ በደንብ ተቀምጧል። ምን ይላል መሰላችሁ? ሱረቱ ኒሳ ላይ ይህን ሲናገር ወቀውሊሂም ኢና ቀተልነል መሲሐ ዒሳ ብነ መርየም ረሱለላህ፣ አይሁዶችን ረገምኳቸው ካለ በኋላ አላህ የረገመባቸውን ምክንያት ሲዘረዝር ወቀውሊሂም በንግግራቸው ምክንያት አለ ኢና ቀተልነል መሲሐ ዒሳ ብነ መርየም ረሱለላህ፣ የማርያምን ልጅ ያን የአላህ መልእክተኛ ነኝ ባዩን ክርስቶስ ነኝ ባዩን ገደልን በማለከታቸው ምክንያት ረገምኳቸው አለ። እየተሳለቁ ያን የአላህ መልእክተኛ ይኸው ክርስቶስ እያሉ ይሳለቁበት ነበር። ይህን ክርስቶስነቱን ክደዋል፣ መልእክተኛነቱን ክደዋል። በዚህ ምክንያት አላህ ስብሐነሁ ወተዓላ እንደረገማቸው ይናገራል። በዋናነት ሐዋርያቶች ክርስቲያኖች በደንብ ወላሂ አስተውላቸው አዳምጡ። ሐዋርያቶች በክርስቶስ ማመን እያሉ ሲናገሩ ክርስቶስነትን እመኑ ለማለት ነው። ኢየሱስ ክርስቶስ መሆኑን የማያምን ግን ከአምላክ አይደለም እያሉ ይናገራሉ። ስለዚህ የእርሱን ክርስቶስነት ለመስበክ ነው። ምክንያቱም ያ የአይሁድ ሕዝብ እንዳለ ክርስቶስነትን አልቀበልም ብለው እስከ ዘመኑ ፍጻሜ ድረስም አይሁዲዎች ክርስቶስ አልመጣም ብለው ያምናሉ። የሚገርማቸው ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ስለ አይሁዲዎች የዘመኑ ፍጻሜ ከመድረሱ በፊት የቂያማ ቀን ከመምጣቱ በፊት ክርስቶስ ይመጣልናል ብለው እስከዚያ ድረስ ይጠብቃሉ። ከዚያም ሐሰተኛው ክርስቶስ ደጃል በሚመጣ ጊዜ ለእኛ ቃል የተገባው ክርስቶስ ይሄ ነው ብለው የዛኔ ይቀበሉታል። ነቢዩ ሰለላሁ ዐለይሂ ወሰለም ትንቢት ቃላቸው ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የኽሩጅ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐሰተኛው ክርስቶስ ወይንም ሐሰተኛው መሲህ የዘመኑ ፍጻሜ ከመድረሱ በፊት ኹራሳን ከምትባል ሀገር ይነሳል። የዛኔም አይሁዲዎች ይከተሉታል አሉ። ያ ሰላም አይሁዲዎች ይከተሉታል።
ለኛ ቃል የተገባው መሲህ ይሄ ነው ይላሉ። ለምን እርሱን ሊቀበሉ ይቻሉ? ለምንስ የድንግል ማርያምን ልጅ ትክክለኛውን ክርስቶስ መሲሁን ለምን እንዳይቀበሉ ያደረጋቸው ምንድን ነው? ልብ በሉ። አይሁዶች ባለፉት ዘመናት ከክርስቶስ በፊት በነበሩት ነቢያቶቻቸው ነቢይነትን ብቻ ሳይሆን ንግስናንም ለምደው ነበር። የበላይነትን ለምደዋል። የበላይነትን የለመደ ህዝብ ዝቅተኝነትን አይወድም። ሙሴ መጣ፣ የበላይነትን አጎናጽፏቸዋል በፈርዖንና በሰራዊቶች ላይ። እነ ዳዊት መጡ፣ እርሱም እንዲሁ የበላይነትን አጎናጸፋቸው። እነ ሰለሞን መጡ፣ እርሱም የበላይነትን አጎናጸፋቸው። እነ ሳሙኤል መጡ፣ እነርሱም የበላይነትን አጎናጸፏቸው። መጨረሻ ላይ ሲጠብቁት የነበረው ክርስቶስ የዚህ ዓለም ገዢ ይሆናል፣ በቃ ከሁሉም በላይ ያደርገናል ብለው ይጠብቁ ነበር። የማርያም ልጅ ዒሳ ዓለይሂ ሰላም ሲመጡ ግን ስለ ሰማይ ስልጣን እንጂ የሚያወራቸው ስለ ምድራዊ ስልጣን አልነበረም። በሰማይ ስለሚያገኙት ጸጋ እንጂ የሚሰብካቸው ምድር ላይ ስለሚያገኙት አልነበረም። ገብታችኋል? እኔስ መንግስቴ በሰማይ ነች ይላቸው ነበር። ያን እንዲወርሱ በደንብ ያስተምራቸው ነበር። መንግስተ ሰማያት እያለ ይነግራቸው ነበር። እነርሱ ግን ምድራዊ መንግስት ፈለጉ። ሲያዩት ጊዜ ዒሳ ዓለይሂ ሰላም ስለምንም እዚህ ምድር ላይ የሚያደርግላቸው ነገር እንደሌለ አዩ። አንተ ቃል የተገባው ለኛ አንተ ያ መሲህ ነህ፣ አንተማ ፍጹም አትሆንም እያሉ እየተሳለቁ በእርሱ ላይ ያሾፉበት ነበር። ገብታችኋል አይደል? ያንኛው ግን ሐሰተኛው መሲህ የትንሣኤ ቀን ከመድረሱ በፊት የሚመጣውን የሚቀበሉት ለምን መሰላችሁ? ገና እንደወጣ የዚህ ዓለም ገዢ እኔ ነኝ ብሎ ይነግራቸዋል። ተመልከቱ፣ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ የዚህ ዓለም ገዢ አምላክ ነኝ ብሎ ይናገራል አሉ። ከዚያም አይሁዶች በእርሱ ለተወሰነ ጊዜ በላይነትን በዚች ምድር ላይ ይጎናጸፋሉ አሉ። ጠላቶች፣ የክርስቶስ ጠላቶች ናቸው አይሁዶች፣ ክርስቶስነቱን በመካዳቸው ምክንያት። በዚህ ሁኔታ ዓለምን ያሰሳል። የሐሰተኛው ክርስቶስ ደጃል ማለት አንዴ ዓለምን ያሰሳታል። የማይሄድበት ቦታ የለም። በሁሉም ቦታ አይሁዶች ይከተሉታል። የእርሱ ሰራዊቶች ሆነው ለተወሰነ ጊዜ ይቆያሉ።